በሁለተኛው አዳም በክርስቶስ ነው መዳንን ሰው ያገኘው፣ ወደ ገነት መግባትን ያገኘው። ቴንክ ዩ። ስለዚህ አንተ መዳንን በእምነት ብቻ በኦርቶዶክስ ቤተክርስቲያን ውስጥ አግኝተዋል። መዳንን አግኝተሃል? በማመን ብቻ አላገኘውም። እኔ በምንድን ነው ያገኘው? አዎ አግኝቻለሁ። በምንድን ነው ያገኘው? ይሰማል? አዎ በምንድን ነው ያገኘው መዳንን ታዲያ? በመጠመቅና በማመን። አዎ ተጠምቀህ ነው ያመንከው ወይስ አምነህ ነው የተጠመቅከው? አመኘ እጠመቃለሁ። ነው እጠመቃለሁ አይደለም? ኦልሬዲ ተጠምቀሃል አይደል? አንተ እጠመቃለሁ ወደ ፊውቸር ነው፣ ወደ ፊት ለፊት ነው። ተጠምቀህ ከሆነ ተጠምቀሃል አይደል? ተጠምቄ ለህን የዳንሁኝ መጀመሪያ አመንሁ ተጠምቀሃል አይደል? ማመንና መጠመቅ የአንድ ሳንቲም ነው። በአጭር መልስ ተጠምቀሃል አይደል? ተጠምቀሃል። እሺ አምነህ ነው የተጠመቅከው ወይስ ተጠምቀህ ነው ያመንከው? አምኜ ነው የተጠመቅኩት። እሰየው፣ አምነህ ነው የተጠመቅከው ማለት ነው። ከመጠመቅ በፊት ምን ወንድምነት እስቲ ተቀበለኝ እስቲ ከእንቅልፍ እንነቃበት። ጥሩ ነው። አምኖ ነው የተጠመቀው። ተጠምቆ አይደለም ያመነው፣ አምኖ የተጠመቀው። ሲቀጥሉ ወንድምነት። እሺ ወንድምነት ያዝ እንግዲህ ነበር ያልኩት እኮ። እሺ በጣም መልካም። አምነን የተጠመቀው ምን ነበር የተነገረ ወንጌል? ምን ነበር የተነገረ ወንጌል ማለት? ምን ነበር ቄሱ የ40 ቀን እምነት እንዲኖርህ ምን ነበር የሰበኩ? ምን ነበር የነገሩ? ወይ እናትና አባቶች 40 ቀን እስኪሞላ ድረስ ያስተማሩ የእግዚአብሔር ቃል ምን ነበረ? የትኛው ቃል ነበር ልብን በጣም ያሸነፈው? ይህን ጌታ ለመቀበል ደግሞ ለመከተል ያስወሰነ እንደው የትኛው ነበረ? በዚህ በ39 ቀናቶች ውስጥ እሷ ከልጅነት በእናት አባታችሁ ትቀደሳላችሁ አይደል የሚል ቅዱስ ጳውሎስ። ከእናት አባታችን ባለው እምነት አምነን ተወለድን፣ አምነን ተጠመቅን። አይ አምኜ እኮ ያልከውን ነው አሁን እየጠየቅን ያለ ነው። አምኜን ያልከን እና የትኛው ቃል ነው? መጽሐፍ ቅዱስ ሲናገር እምነት። ምክንያቱም ያላመነማ ሊጠመቅ አይችልም እኮ። ያላመነ ሊጠመቅ ስለማይችል ሳታምን ታዲያ አንተን ለምን አስጠመቁክ? ታዲያ አንተን ለምን ሳታምን አስጠመቁክ? እኛም እያልን ያለ ነው እሱ ነው። ታዲያ ለምን ሳታምን አስጠመቁክ? እኔማ በእናት አባቴ እምነት ተቀድሼ ነው አንዴ ውሉድ ይትቀደሱ በእንተ አብሆሙ ወእሙ ማይል የሚለን ምን ይላል? ምን ይላል? እስኪ ጥቀሰው። ምኑ ጋር ነው እንደዛ የሚለው? ሲያውጣው ምን ላውጣል? ቆሮንቶስ ላይ ያለው ነው በግዕዝ ያለው ወንድምነት። ግራ አጋቡ፣ ህዝቡንም ግራ ያጋባሉ፣ እኛንም እኮ ግራ ያጋባሉ። ግዕዝ ውስጥ ነው የሚደበቁት። እንትን መሐመዳውያን በአረብኛ ቋንቋ፣ እነሱ በግዕዝ ውስጥ ነው የሚደበቁት። ኦኬ እሱኛው ከእናት ማፀን ልጆች ስለ ወላጆቻቸው የተቀደሱ ይሆናሉ ብሎ ካለ መቀደስን ያገኘኸው በጥምቀት ነው ወይስ በማህፀን ነው? መቅደስ ይሰማል? አዎ ይሰማል። መቀደስን ያገኘኸው በማህፀን ነው ወይስ በጥምቀት ነው? በማህፀን ነው። አሁን አንተ ከእናት አባትህ ስትወለድ የእናት አባትህ ጸጋ በአንተ ላይ እንዲያድር ይሆናል አለ። ቅዱስ ጳውሎስም የተናገረው ይህንን ነው። የተሰማህ ከሆነ ስለዚህ የተቀደሱ የእግዚአብሔር ልጆች ይባላሉ አይደል? አዎ የእግዚአብሔር ልጅነትን ለማግኘት ደግሞ በዮሐንስ ወንጌል ምዕራፍ 3 ላይ የተቀደሱ የእግዚአብሔር ልጆች ይባላሉ አይደል? በማህፀን የተቀደስኩት ብለሃል። የተቀደሱ የእግዚአብሔር ልጆች ይባላሉ አይደል? ስለዚህ አንተ የእግዚአብሔር ልጅነትን ያገኘው መቀደስን ያገኘው የእግዚአብሔር ልጅነትን ያገኘው ከማህፀን ነው ማለት ነው።
ከማህፀን ጀምሮ ጠበቀኝ ተወልጄም በ40 ቀኔ ልጅነቴን ሰጠኝ ማለት ነው። አይ ከማህፀን እኮ እዛው ቀደሰኝ እናቴ ማህፀን ውስጥ። እሺ ከዛ የተቀደሱ የእግዚአብሔር ልጆች ይባላሉ ይብስላ አዋልከኝ። ስለዚህ እናት ማህፀን ውስጥ ተቀደስክና እናት ማህፀን ውስጥ ልጅነትን አገኘህ። አዎ በእናት በአባቴ ጸጋ አገኘሁኝ። ያ ጸጋ ከእናት ከአባቴ እንጂ እኔ ከዛ በፊት ከሌላ በምንነቴም ላገኘው አልችልም። ስለዚህ የእግዚአብሔር ልጅ የሥላሴ ልጅነትን ያገኘው በማህፀን ውስጥ ተቀድሰህ ነው ማለት ነው። የእናት አባቴ መቅደስ አንተ ለምን አትወጣም? ከዚህ ውጣ ከዚህ ቀስ በይ እንጂ አሞኝ ነው። አሟት ነው። ልክ ነው። ታማሚ ነች። ኦርቶዶክሳዊ ታማሚ እህት ናት። ከጸበል አምልጣ ነው የመጣችው። ትንሽ እንደዚህ ትድናለች። እግዚአብሔር ቃል ፈውሳታል። ምንም ችግር የለም። እንደዚህ ትንሽ ይነሳባታል። እንደዚህ እግዚአብሔር ቃል ስትሰማ ለዛ ነው በደንብ እዛ ውሃ ውስጥ በደንብ አፍኗት ያዟት። እንትን እኮ ግን አንዳንዴ የእናንተ ዘበትም ያማል እኮ። አሁን ሰውን ለማዳን የተቀረሰ ህሊና ቢኖራችሁ የእኛ ነገር ያሳምማል። 500 ምናምን ሰው እያዳመጠን ነው። ተረጋጋ። የእኛ ነገር ያሳምማል። ምክንያቱም በጣም እንዳያማረግ ነው። አይ ቀስ ብለን እንወጋለን። አሁን አንተ 66 መጽሐፍ ቅዱስ ተቀብለህ ሰውን እመክራለሁና ወደ ህይወት ወስዳለሁ ካልህ እንዲህ ዘብተህ ሰውን ዘልፈህ አይደለም የምትመልሰው። ታዝቦ ይሄዳል። አሁን እዛው ሀሳቡ ላይ ቀጥል። ልክ ነው። የእኛ ነገር ያሳምማል። ምክንያቱም ይኸው ስንጠይቅህ ልጅነትን ያገኘሁት በጥምቀት ነው አልከኝ። ከዛ ደግሞ ልጆች ስለ ወላጆቻቸው የተቀደሱ ናቸው ብለህ ግዕዝ ማናቅ መስሎህ ግዕዝ ጠቅሰህ ቆሮንቶስ ላይ ሄድክ። እሺ ከዛ ታዲያ እንዴት ነው ብለን አታውቅም? ምን ይወጣኛል እንዴ? ዳኒ ለምን ነው ሚውት የምታረግ? ሚውት አድርግ። ሳወራ ዝም ብለህ ደርበህ አታወራ። ከዛ መቼ ነው አንተ የተቀደስከው ብዬ ስልህ ከእናቴ ማህፀን አልከኝ። የተቀደሱ የእግዚአብሔር ልጆች ይባላሉ ወይ ብዬ ስልህ አዎ አልከኝ። ስለዚህ አንተ የእግዚአብሔር ልጅነትን ያገኘው በእናትህ ማህፀን ነው ወይ ብዬ ስልህ አዎ አልከኝ። ስለዚህ እግዚአብሔር ልጅነትን ያገኘው በማህፀን ነው ማለት ነው። ይሄ ልጅ እንግዲህ በኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ነው። ግዕዝ እየጠቀሰ ነው። ዲያቆን ወይ ቄስ ሊሆን ይችላል። የሥላሴ ልጅነትን ያገኘው በማህፀን ውስጥ ሆኖ ነው። ስለዚህ እኔ የተጠመቅኩት የ40 ቀን ጥምቀቴ ዝም ብሎ እንትን ለሻወር ያህል ነው የወሰድኩት እያለን ነው ማለት ነው። ምክንያቱስ 2 ጊዜ ሥላሴ ልጅነት አይገኝም። አንድ ጊዜ ነው የሚገኘው። እሱም መቀደስ ነው ብሎ የሚባለው ይሄ ሰው የተቀደሰው በእናቱ ማህፀን ውስጥ ሆኖ ነው። ሲቀደስ የእግዚአብሔር ልጅ ሆነ፣ የሥላሴ ልጅነትን አገኘ ማለት ነው። እዛው ማህፀን ውስጥ ሲወጣ ራሱ ከእናቱ ማህፀን ተቀድሶ የእግዚአብሔር ልጅ ሆኖ ነው የወጣሁት። ይኸው እኔ የእግዚአብሔር ልጅ ወጣሁ አለሁ መጣሁ ወደዚህ ዓለም ተቀላቀልኩ ብሎ ማለት ነው። ዳኒ እኔ ጨርሻለሁ። በቃ አሁን ዲፋዩን ሰራሹ። በቃ እኔ ጨርሻለሁ። ወንድምነት ገራሚ ህፃን ነው። በጣም የሚገርም ህፃን ነው። ይሄኛው ደግሞ የተለየ ነው። እንዲሁ ምን አይነት ሙታኖች ናቸው በመድኃኔዓለም። በጾም ግን ወተት ትጠጣ ነበር? እሺ ብሩኬ ቀጥል። አይ ስትጠመቅ ነው? ኧረ ተራ ስጡን። ኧረ ተው። አንዴ ስትጠመቅ ነው ኦርቶዶክስ የሆንከው ወይስ ኦርቶዶክስ ነበርክ ስትወለድ ጀምሮ? ይኸውልህ እኔ እያልኩኝ አለ በእናት በአባቴ ህግና ስርዓት ከማፀን ተቀድሼ የተወለድኩ በ40 ቀኔ የልጅነትን ጥምቀት ተጠመቅኩ። አለቀ። የምንጠመቀው እምነቱ ደግሞ ከእናት ከአባት በወረስነው እምነት ነው ልንጠመቅ የምንችለው። ይህንን ነው እያልን ያለነ። ቤተክርስቲያን የምታስተምረን ይሄን ነው። አንተም ተግብረህ ያለፍከው ይሄንን ነው። ዛሬ ሉተራውያን ወይም ምዕራባውያን በዘሩት ገንዘብ ቀይረህ ይሄን ያህል ትቀልዳለህ እንጂ ማንም እንደዚህ ብሎ አላወራም። የሰበከም የለም። እመቤታችንም ቢሆን ክርስቶስን አስገኘችልን እንጂ ከሱ በላይ ትሆን። ብሶት ጀመርክ። አየህ ብሶት ጀመርክ። ቆይ እንጨርስና እናንተማ እየተጋገዛችሁ እንግዲህ እንድልባችሁ ታወራላችሁ። ምን ችግር አለ? ውይይቱ ላይ እንቆይ። እውነት ሊወጣ ሲል ትደረባለህ እኮ። አዳምጠኛ ወንድም አለም። እሺ ኦርቶዶክስ ስትወለድ ጀምሮ ኦርቶዶክስ ነበርክ ወይስ ስትጠመቅ ነው ኦርቶዶክስ ሆንክ? ልጆች በእናት አባታቸው ይቀደሳሉ ማለት እናት አባታቸው የያዙትን እምነት ለብሰው ነው ሊቀደሱ የሚችሉት አይደለም። ዝም ብለው ሊቀደሱ አይችሉም። ስትወለድ ጀምሮ ኦርቶዶክስ ነበርክ ማለት ነው? አዎ ነኛው። ኦርቶዶክስ ክርስቲያን ነው ወይስ አይደለም? ነው እንጂ የመጀመሪያው ቀን ስትወለድ ክርስቲያን ነበርክ ማለት ነው? ክርስቲያን ምናምን አይደል። ልጅነት የምታገኝበት ክርስቶስ በጥምቀት ነው። ምክንያቱም ከውሃና ከመንፈስ ያልተወለደ የልጅ ሊሆን አይገባውም ብሏልና። አንዴ ኦርቶዶክስ ከሆንክ ስትወለድ ጀምሮ ክርስቲያን ነበርክ ማለት ነው?
ነው ወይስ ኦርቶዶክሶች ክርስቲያኖች? አዎ ያ እምነቴ ነበር እኮ። ያ ማለት ስትወለድ ጀምሮ ኦርቶዶክስ ነበርክ? ክርስቲያን ነበርክ? እምነት ነበረኝ። የኦርቶዶክስ እምነት ነበረኝ ስወለድ ጀምሬ እኮ። ክርስቲያን ነበርክ ወይስ አልነበርክም? ኦርቶዶክስ ክርስቲያን ከሆነች ስትወለድ ጀምሮ ክርስቲያን ነበርክ ማለት አይደል? ሙሉ ክርስቲያን ለመባልና ልጅነትን ለማግኘት በ40 ቀን መጠመቅ ግዴታ አለበት። እሺ ግማሽ ክርስቲያን ነበርክ ስትወለድ? ግማሽ ሩብ የሚባል ነገር የለም። እኛ በመጽሐፍ እንደዛ አላገኘንም። ሙሉ ክርስቲያን ለመሆን ስላልከኝ ነው። እሺ ስትወለድ ምን አይነት ክርስቲያን ነበርክ? ምክንያቱም ከዛ በፊት ምንም ነገር ስለማይጠበቅብኝ በእናት በአባቴ ተቀድሼ በክርስቶስ ተጠብቄ የነበርኩ ልጅ ነኝና ምን አይነት ክርስቲያን ነበርክ? የግድ ጥምቀት ያስፈልገኛል። ገብቷል? ምን አይነት ክርስቲያን ነበርክ ስትወለድ? ምን አይነት ክርስቲያን መጠመቅ? ይኸውልህ ሙሉ ክርስቲያን ለመሆን በክርስቶስ ክርስቲያን የተሰኘው ማለት ነው። ስትወለድ ጀምሮ ማለት ነው። ይሄ እምነቴ ነበር። ያ ቅድስና ፍጹምነት ያገኝ ዘንድ በ40 ቀንህ ትጠመቃለህ። ኦኬ ሲወለድ ይቺ የልጅነት ጥምቀት እንላታለን። እሺ ስትጠመቅ ጀምሮ ያው ክርስቲያን ነበርክ። ስትወለድ ጀምሮ ክርስቲያን ነበርክ፣ ግን ፍጻሜ እንዲያገኝ ተጠመቅክ ማለት ነው። ፍጻሜ እንዲያገኝ ተጠመቅክ። መጽሐፍ ቅዱሳዊ ጥቅስ ተነሽ። አሁን ለዚህ ትምህርት አሁን አንተ ለሰራኸው ትምህርት መጽሐፍ ቅዱሳዊ ጥቅስ ክርስቲያኖች ሲጠመቁ አሁን እንግዲህ ጥምቀቱ ክርስቲያን ለመሆን አይደለም፣ ክርስትናው ፍጻሜ እንዲያገኝ ይጠመቀው። እስኪ አሁን ለዚህ ትምህርት እስኪ መጽሐፍ እሺ ቆይ አንዴ ቆይ ጥቅሱ ጋር ከመሄድ በፊት አንዴ ቆይ ስትጠመቅ ነው ክርስቲያን የሆንከው ወይስ ሜሮን ስትቀባ ነው? መቅዲ ስትጠመቅ ነው ወይስ ሜሮን ስትቀባ? መቅደስ አለክ? ተናገሩ ነው መቅደስ እየሰማው ነው። አንድ ሰው ከእናት አባቱ በቅድስና ያገኘውን እምነት ይዞ በ40 ቀኑ ይጠመቃል። ሲጠመቅ አብሮ ቅባ ሜሮን ይቀባል። የዚህን ጊዜ እግዚአብሔር ልጅነቱን ያረጋግጣል፣ ወይም ያ ማህተም በራሱ ላይ ያርፋል። የዚህን ጊዜ ሙሉ ክርስትናውን ተቀበለ፣ ወይም ደግሞ የእግዚአብሔር ልጅነትን አገኘ ማለት ነው። እሺ አሁንም እኮ ሀሳብን አስቀይራለሁ፣ ችግር የለውም። ግን ስትጠመቅ ነው ወይስ ሜሮኑን ስትቀባ ነው ሙሉ ክርስቲያን የምትሆነው? ሳትጠመቅ ሜሮን አትቀባም እኮ አልሁ። እኔ አልጠየኩም። ከመጠመቅ በፊት ሜሮን ትቀባለህ ወይ የሚል ጥያቄ አልጠየኩም። ትጠመቃለህ። የ40 ቀን ሕፃን ልጅ ወስደው ያጠምቃሉ። ከዛ በኋላ 36 ቦታ ሜሮን ይቀባሉ። የኔ ጥያቄ ስትጠመቅ ነው ወይስ ሜሮን ስትቀባ ነው ክርስቲያን የሆንከው ነው ጥያቄ። ሜሮን ተቀብተህ ስጨርስ ሁሉ ክንውን ሲደረግልህ ከመቀባት በፊት ክርስቲያን ሆናል ወይስ አልሆንክም? ተጠምቀህ ከመቀባት በፊት ክርስቲያን ነበርክ ወይስ አልነበርክም? ነበርኩ። እሺ ክርስቲያን ከሆንክ ሜሮን መቀባቱ ለምን ያስፈልገው ታዲያ? የልጅነት ማህተም ለማግኘት። ኦኬ የልጅነት ማህተም ለማግኘት ሜሮን ትቀባለህ? አዎ እጠመቃለሁ። ሜሮን እንደተቀባክ ክርስቲያን ሆናል? ጨርሳል? ሙሉ ክርስቲያን ሆንክ? አዎ። ከዛ ቅዳሴ ካለቀ በኋላ ገብተህ የጌታ እራትን ትወስዳለህ አይደል? ቁርባን ይደረግልሃል። ምን ለማድረግ ነው እሱን የምትወስደው? ክርስቲያን ከሆንክ ለመዳን ሳይሆን የዳነ ሰው ነው የሚወስደው ማለት ነው አይደል? የጌታ እራትን እንዴ ለመጠበቅም እንወስደዋለን እኛ። አሁን ስለ 40 ቀኑ ነው እያወራን ያለ ነው። ሜሮን ተቀብተሃል? ሜሮን ተቀብተሃል። በ40 ቀን ከዛ ገብተህ ትቆርባለህ አይደል? የልጅን አሁን እኔ ሜሮን እንደተቀባው የእግዚአብሔር ልዩ ጸጋ ወይም ደግሞ የእሱ ማህተም አረፈብኝ። ሁለተኛ ደግሞ ዘበላ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለውን እዛው ፈቀቅሎ ዮሐንስ ወንጌል ላይ ያለውን ለመፈጸም ሄደን ስጋው ደሙን እንቀበላለን። ስጋው ደሙ የምትወስደው ምን ለማድረግ ነው? ለመጠበቅ። ለመጠበቅ። ከምን ለመጠበቅ? ከአጋንንት፣ ከተለያዩ መናፍስት ርኩሳን። በ40 ቀን አጋንንት እንዳይዝ ነው የምትቆርበው ማለት ነው? አዎ እነዛኔማ ሌላ ምን ይኖር? መከላከያ በኦርቶዶክስ ሚስንትን ብረት ነከሱ የሚባል ነበር ማቀው።
አቤት ጌታ ለአጋንንት መከላከያ ብረት ነከሱ ነበር ማቀው ኦርቶዶክስ። በስመ አብ። የት ነው ያለው? ኦሮሚያ ውስጥ ነው እንዴ? ጦር ዛቢያ ምናምን ይዘው ነው ያሳደጉ። የአማራ ክልልም አለ ብረት ተበስተጀርባ። በስመ አብ። እንዴ ደቡብ የሚባል ሞኝ ሀገር ና። እሺ እስኪ መጽሐፍ ቅዱሳዊ ጥቅስ ጠና። ከአጋንንት ለመጠበቅ ነው የምንቆርበው ብሏል። የዘላለም ሕይወት ለማግኘት ሳይሆን አሁን ጥቅስ ትሰጠናለህ ማለት ነው ለተናገርካቸው ነገሮች በሙሉ ጠበቅ ነው። ምን ያልጠቀስኩልህ ነገር የለም። ጥቅስ አሳየን። ስለምኑ ልጥቀስልህ? በ40 ቀናችን የምንቆርበው ከአጋንንት ለመጠበቅ ነው አልክ አይደል? አዎ። ጥቅስ ስጠኝ ነው አሁን። ለዚህ ጥቅስ ስጠኝ። ዘበላ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ስለሚል ስለ ዘላለም ሕይወት አይደለም አሁን አንተ የተናገርከው። የዘላለም ሕይወት ለማግኘት ሳይሆን ከአጋንንት ለመጠበቅ ነው ያልከው። ለሱ መጽሐፍ ቅዱስ ተስተካክል እንዴ። የዘላለም ሕይወት ማለት ምን ማለት ነው? አንተ እስቲ ተርጉምልኝ መጀመሪያ። የምንቆርበው ከአጋንንት ለመጠበቅ ነው ላልከው መጽሐፍ ቅዱስ አይተክስተኝ። እሱ የኛ እምነታችን ነው። ምክንያቱም እናንተ አትቆሩ ምን አትሉ፣ ይሄ ዲፋይን ላይ ገባህም ስለሚችል የእናንተ እምነትማ እንደሆነ እናውቃለን። ማታምኑት ነገር እንደሌለም እናውቃለን። አዎ፣ ስለዚህ ለዚህ ትምህርታችሁ አይጠበቅብህም። ግን ወይ አንተ ዲፋይን አድርግልኝና አዛ በኋላ እኛ የምንቀበለውን የራሳችን ሜተድ ላስረዳ። ግን በባታምንበት ነገር ሌላ ማብራሪያ ያስፈልገው። እያወቅ ለምን ትጠይቀኛለህ? እኔ ሳወራ የምታወራ ከሆነ እንዳይሰማ ፈልጋለሁ ማለት ነው። ለትምህርትህ መጽሐፍ ቅዱሳዊ ማስረጃ ስጠኝ ነው ያልኩህ። መጽሐፍ ቅዱስ ማስረጃማ ዮሐንስ ወንጌል እንደዛ ይለናል አልሆ እኮ። እና ያንን ህይወት የምንጀምረው እኛ ከ40 ቀን ጀምረን ነው የጌታን ስጋ ምዕራፍ 6 ላይ። እሺ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ አንተ እንኳን እንደተረጎምከው የጌታ እራት ቢሆን አንተ እንደተረጎምከው እንደዛ ባይልም ክፍሉ ማለት ነው። የጌታ እራት ምንድን ነው ማለት? እስኪ እኔ አሁን ስለ የጌታ እራት የሚባለው ቃሉ በራሱ ሩቅ ነው ለኛ እኮ። መጽሐፍ ቅዱሳዊ ስላሉ ናችሁ ነው እኮ የጌታ እራት ሩቅ የሆነው እናንተ ጋር መጽሐፍ ቅዱስ ስለማታነቡ ከመጽሐፍ ቅዱስ ይልቅ የራሳችሁ ትምህርት። የጌታ እራት የምትባለው አካል እኮ ክርስቶስ ለመጀመሪያ የገለጠባት ቀን ናት እንጂ ሁል ጊዜም የጌታ እራት አይደለችም እኮ። ያለማንበብ ችግር ነው እኮ አልኩ እኮ። አሁን የጌታ እራት የሚለው ቃል የከበደ መጽሐፍ ቅዱስ ስለማታነቡ ይኸውልህ፣ ማንበብና መረዳት ይለያያሉ። የኔ ጌታ አሁን አንተ እንኳን በመጣ ነው እንደዚህ የምትቸገረው። አንዴ ስማ፣ እሺ አንዴ ስማ። በጌታ እራት ከአጋንንት እንጠበቃለን ብለው ወዳጃችን ጥቅስ የለውም አይደል? ጥቅስ እንደሌለው አየን። በሜሮን እንታተማለን ብላ ለዚህኛው መጽሐፍ ቅዱሳዊ ጥቅስ ቀስ ብላ ነው የምታወራው። እየተመካከሩ ሌላ ሰውም አለ እኮ አብረው ይመካከሩ። ሰው ላይ ያንሾካሾክ ነው እንደዚህ ብለህ በለው። ይህ ሰውዬ በፍጹም ሊለቀን አልቻለም፣ ሊፋታን አልቻለም እየተባባሉ ነው። ይበሉት የኔታ እናምልጥ የሚል ቃል ነው የሰማሁት። ይበሉት የኔታ ይበሉት፣ ይቀጥሉ ማለታችን ነው። ልጁ እንደሆነ ከያዛ ብሩክ የሚባል ልጅ ከያዛ አይለቅም። ደግሞ ጭንቅላት ወት ላይ ነው የተቀመጠውና ይበሉት፣ ይመልሱ። እየሰማን ነው። ይናገሩ እንጂ ህዝቡን ዝም ብለው ቁጭ ብለው ወይ የማይሰራ ኃጢአት እግዚአብሔር ይፍታ ብለው ይውጡ። እንደሚውጥ ለምን ነው የምታደርጉ? ቆይ ተው፣ ሸም ነው ሚውት ያርጉት። እኛ እርሶን እየጠበቀን ካህን እኛ ሚውት አናደርግም። ይቀጥሉ አባታችን። የምን ካህን ነው? እኔ ስለ እምነቴ ስላደረግኩት እኮ ካህን መሆን ብቻ አይጠበቅብኝም። ጥቅሱን በቃ ጥቅሱን። እሺ
ጥቅሱን ነገርኩ እኮ የዮሐንስ ወንጌልም ሌላም ከፈለክ ላውጥቼ ልነግርህ እችላለሁ። ግን ስጋው ደግሞ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው እንደሚል አንተም ታውቀዋለህ ወይስ ቁጥሩን ልናገር? እሱን አይደለም የጠየቅኩት በሜሮን እንታተማለን አሉኝ። ለዚህ ነው ጥቅስ የጠየቅኩት። ምን የተረገመ ቀን ነው ዛሬ? ምንድነው ቀኑ? ሐሙስ ነው። ሐሙስ ምሽት ግን አሪፍ የወደድኩላቸው ነገር ምንድን ነው? በተለይ ቤተክርስቲያን አገልጋዮች ካሉ በልጆችና በሚስት ስልክ መግባት አሪፍ ነው፣ ጥሩ ነው እና ካላችሁ ከሳቸው ጥሩ ነው። ብሩክም አብረህ ውጣ፣ ሂድ፣ በቃ ሂድ። አንተ ሰው አታሰነብትም፣ እዚህ ምንም አታቆይም። አብረህ ውጣ፣ ሂድ፣ በቃ አስወጣብን። መቼ አያበረክትም እኮ እንደዚህ አትጠይቅ ብለን በጣም ደጋግመን መከርን። በቃ እዛ ጥምቀቱ ጋር ብትቆምላቸው መቼ ነው የተቀቡት? መቼ ነው የበሉት? የበሉበት ምክንያት ለምንድን ነው? እሳቸው ለርኩስ መንፈስ መከላከያ ነው አሉ። በቃ እዛ ጋር ትቶ ኦርቶዶክሳውያን ለካ የሚቆርቡት እርኩስ መንፈስ እንዲከላከሉበት ነው። በልዳኒ ቀጥል፣ አንተኛ ጭንጭነፍል ወንድምለት እንደጀመራችሁ ጨርሱ እንጂ ባይዘው መንገዱ መርጫለሁ። በተለይ እዚህ ያላችሁ ካህናቶች፣ ዲያቆናት በማይታወቅ ሰው ስም ግቡ። በሚስቶቻችሁ በልጆቻችሁ ብትገቡ ጥሩ ነው እና አስተምራችሁ እንደዚህ ትወጣላችሁ። እሺ ሚኪ ከየት ቤተ እምነት ነው ራጄ? ወይ እሺ ከየት ቤተ እምነት ነህ ወንድም? ማለት እኔ ነው ሚኪ፣ አንተ ነህ። አልገባኝም ጥያቄ። ከየት ቤተ እምነት ነው? እምነትህ ምንድን ነው ወዳጄ? አልገባውም። እምነቱ ምንድን ነው? ከየት ቤተ እምነት ነው ስትለው እምነቱ አልገባውም። አሁን እንግዲህ ቢያንስ ስንት ሰዓት ነው አሁን ኢትዮጵያ ወንድምነት? 3 ሰዓት አይደል? 21:37 3 ሰዓት ጉዳይ። አሁን ከሁለት ሰዓት በኋላ ነው ምናልባት ወይ ሰው የምናገኘው። አሁን ቤተሰቡ በጊዜ ገባና ተኛ፣ ነገ ትምህርት አለ ተብሎ የተባለ ጎረምሳው ብርድ ልብስ ውስጥ ሆኖ ይልክልሃል ገስት እና ስምህ ማን ነው ብለህ ስትለው ራቴን የበላሁት ሽሮ ነው ይልሃል። ስምህ ማን ነው? ራቴን የበላሁት ሽሮ ነው። እኔ እኮ ስምህ ማን ነው የጠየኩህ። መለስኩልህ እኮ ራቴን የበላሁት ሽሮ ነው። በቃ እንደዚህ ነው። እኔ እንደውም በቃ ከዚህ በኋላ በዚህ ጠዋት የኔ ጋር ጠዋት ነው። በዚህ ጠዋት ዳኒ ቤት ሁለተኛ አልገባም። አትጥሩኝ። ትንሽ ወደ ሰዓቱ ወደ ረፋፋድ አካባቢ ሲሆን እንደዚህ ጥሩ ሼር አታድርጉልኝ። ጠዋት ብቻችንማ ፌር አይደለም። አብረን እሺ ወገኖች፣ ኮፒ ሊንክ ሼር አድርጉት ፕሊዝ። 300,000 አካባቢ ነው ያለው። ወደ ኦልሞስት ወደ 600 ሰው እያየህ ነው። ጸጋ ይብዛላችሁ። በጌታ የሆናችሁ ወንድሞችና እህቶች አገልግሎታችን የምትቀበሉ ኮፒ ሊንክ እና ሼር ታብ አድርጉት ወገኖች። ሰብስክራይብ ማድረግ የምችሉ አውሮፓ፣ አሜሪካ፣ ካናዳ ያላችሁ ወገኖች፣ አውስትራሊያ ሰብስክራይብ በማድረግ ቫይራል እንዲወጣ ቲክቶክ የሚባል ፕላትፎርም አሜሪካ ትገላግለናለች ብለን ነበር። እስቲ አሁንም እንጠብቃለን።
በቃ እንደዚህ ያደርጉት ሲስተሙ ማለት ነው። እና ሰብስክራይብ ማድረግ የምትችሉ ሰዎች ሰብስክራይብ አድርጉት። ጸጋ ይብዛላችሁ፣ ተባረኩ። ቢጫዋን ኮከብ ምልክት በተነኳት ሰብስክራይብ ለማድረግ ያመጣላችኋል፣ ለማታውቁ ሰዎች ማለት ነው። ሰብስክራይብ ያደረጋችሁ ምናልባት አልቆም ከሆነ እንደዛ ቼክ ብታደርጉት መልካም ነው። ተባረኩ። ቀጥሎ ወንድምነት። እሺ ወንድምነት ጸጋ ይብዛልህ። የመንግስቱ እንዴት ነው ወዳጅ? ከየት ቤተ እምነት ነህ? ሞዴሬተሮች ስታስገቡ የማያምኑ ሰዎች የምታስገቧቸው አሪፍ ነው እና እያያችሁ ማለት ነው። እሺ የመንግስቱ ከየት ቤተ እምነት ነው? ዳኒ ደህና መሻችሁ? እግዚአብሔር ይመስገን ደህና መሸን። እንዴት ነሽ? ሰላም ብያለሁ ኤርሚ፣ ሁላችሁንም። እሺ እግዚአብሔር ይመስገን። ከኦርቶዶክስ ተዋህዶ። እሺ እንኳን ደህና መጣሽ የኔት። አመሰግናለሁ ወንድም፣ እንኳን ደህና ቆያችሁኝ። እንትን ነው እንድታግዙኝ የፈለኩት ምንድነው መጽሐፍ ቅዱስ እያነበብኩ ስለሆነ አሁን ምንድነው ኦሬዲ መጽሐፍ ቅዱሱ ሁሉ ወደ እናንተ ነው የሚመራውና እና በምልጃ በኩል አሁን ሁሉንም አየዋቸው። መጽሐፉን አገላብጬ ምንም ስለ ድንግል ማርያም ምልጃ የሚያወራው ነገር የለም ማለት ነው፣ ምንም ነገር እና የሆነ ፕሮፋይል ድምጽሽ መጣልኝ። ፕሮፋይል ቀየርሽ? አዎ አዎ። ኦኬ እሺ። ዮሐንስ 16:26 አለኝና ኤርሚ እንዲያብራራልኝ ፈልጌ ነው እና ሁለተኛ ቆሮንቶስ ደግሞ 16:26 አለኝና ኤርሚ እንዲያብራራልኝ ፈልጌ ነው እና ሁለተኛ ቆሮንቶስ 16:26 አለኝና ኤርሚ እንዲያብራራልኝ ፈልጌ ነው እና ሁለተኛ ወርድሻ ፕሊዝ ቆሮንቶስ 16:26 አለኝና ሚዩት አይሆንም እና እሺ ውረጂ በቃ። ቴንክ ዩ ተባረኩ። ሁለተኛ ቆሮንቶስ ደግሞ ቁጥር 5:16 ላይ በቃ ይችን ብቻ እንድታግዙኝ ነው የፈለኩት። አመሰግናለሁ ወንድምነት። ጥያቄው ወደ አንተ መጥቷል። ሚዩት ነው እያወራ ከሆነ እሺ። ከልጅ ጋር ይሆናል ያ ወንድምነት ስልክ ገብቶበት ይሆናል። እሺ ብሩኬ፣ እሺ ማይክ ከከፈት በዛው መልስላት። እሺ ዳኒ አለው ጋይስ ሰማለሁ። የጠቀሰችውን ሰምቼዋለሁ፣ ግን ከምን አንጻር እንደጠየቀች ግን አልሰማሁትም እና ትድገምልኝ አንዴ። ለማርያም ምልጃ ማስረጃን የሰጧት ለማርያም ምልጃ የትኛው ጥቅስ ነው እህቴ? አንዴ ድገሚ። ማርያም ምልጃ አይደለም የሰጠኝ፣ መልሱን የሰጠኝ በምን መሰለ? ኢየሱስ ክርስቶስ አያማልድም በሚል ጉዳይ ነው ይህን መረጃ የሰጠኝ ማለት ነው። እሺ አሁን አያማልድም ለማለት ማለት ነው። አዎ እሺ ዮሐንስ ወንጌል መጽሐፍ ምዕራፍ 16 የመጀመሪያው ስለ ክርስቶስ ኢየሱስ ምልጃ ስንናገር ወይ ደግሞ ኢየሱስ ያማልዳል ስንል እኛ ወንጌል አማኞች ተሰብስበን ከዛ ጉባኤ አድርገን በቃ ኢየሱስን አማላጅ እንበለው ተባብለን አጽድቀን ምናምን አይደለም። ኢየሱስ አማላጅ ነው የሚል እምነት እንዲኖረን የሆነው ማለት ነው። ማለት ወስተነን አይደለም፣ ሐዋርያቶቹ ያስተማሩት ትምህርት ነው። ጌታችን ኢየሱስ ክርስቶስ እንደሚማልድ አሁን በሰማይ እሱ ኢየሱስ አማላጅ እንደሆነ የነገሩን ሐዋርያቶቹ ናቸው። የሐዋርያቶቹን እምነት ነው እኛ አዎ እውነት ነው ብለን የተቀበልነው ማለት ነው። ይሄ የሐዋርያቶቹ ትምህርት ነው። ቅዱስ ጳውሎስ፣ የዘብዴዎስ ልጅ ዮሐንስ ስለዚህ ነገር በደንብ ተናግሯል። ስለ ክርስቶስ ኢየሱስ ምልጃ የተናገሩት ራሳቸው ሐዋርያቶቹ ናቸው። ሌላው ስለ ኢየሱስ ክርስቶስ አማላጅ ነው ስንል አንቺ የጠቀሽውን ጥቅስ ይጠቅሳሉ። የዮሐንስ ወንጌል 16ን ይጠቅሳሉ።
እሱን የሚጠቅሱት ለምንድን ነው? ይኸው ኢየሱስ ክርስቶስ አለምንላችሁም እኮ ብሏል ብለው ይጠቅሳሉ። ተመልከች፣ መቼ? አሁን በሰማይ አለምንላችሁም ብሏል። በዚያ ሰዓት የሚል ቃል ስላለ ማለት ነው። ሲጀምር የኛ የክርስቶስ ኢየሱስ ምልጃን አሁን በዚህ ሰዓት በሰማይ የልመና እያቀረበ ነው የሚማልደን የሚል ትምህርት የለንም። አየሽ፣ የኛ የክርስቲያኖች እምነት አሁን በዚህ ሰዓት ለምሳሌ የኔን ጸሎት እየሰማ ከዛ እሱ እየጸለየ ያማልደናል የሚል እምነት የለንም። ሲጀመር ጥቅሱ ሲጠቀስ እንዴት መሰለሽ የዚህ ትክክለኛ የሆነን ትምህርት ለማጣመም ሰዎችን ወደ አልሆነ መንገድ ለመምራት የሚጠቅሱት ጥቅስ ነው። ምንድነው ክርስቶስ ኢየሱስ ያማልዳል ብለን ስናምን ምን እያልን ነው? ምልጃ የሚለው ቃል ሁለት ትርጓሜ አለው። አንደኛ ማስታረቅ የሚል ትርጉም፣ ሁለት ልመና የሚል ትርጉም። ሁለት ትርጉም አለው። ስለ ክርስቶስ ኢየሱስ ምልጃ እየነገርኩሽ ነው። ልመና በሚለው ትርጉም ኢየሱስ ክርስቶስ አዎ አማላጅ ነው። ምን በሚለው? ልመና በሚለው ትርጉም። ይሄ የክርስቶስ ኢየሱስ ልመና በሚለው ትርጉም አማላጅ ነው ስንል አሁን በዚህ ሰዓት የሚያደርገው ነው እያልን ነው? አይደለም። አየሽ፣ ቁጥር 16 ምዕራፍ 16 ነገሩሽ እንጂ ምዕራፍ 17 ላይ ኢየሱስ ክርስቶስ የጸለየው ትልቅ ጸሎት አለ። የሊቀ ክህነት ጸሎት ነው። ያ ጸሎት ስለምን መሰለሽ? ስለ ራሱ ጸልዮአል። ስለ ሐዋርያቶቹ ጸልዮአል። ስምሽ ማን ነው? እቴ ንገሪኝ ካላስቸገርኩሽ። ችግር ካለው ግን ታዩ። አዎ ይቆይ ስምሽ። እሺ፣ ስለ አንቺ ጸልዮአል። ስለማ? ስለ አንቺ ጸልዮአል። ስለ እኔ ጸልዮአል። ከዚህ በኋላ ስለሚመጡት ክርስቲያኖች ጸልዮአል ጌታችን። መቼ? የዛሬ 2000 ዓመት። ምን ይላል መሰለሽ? ከያሽ መጽሐፍ ቅዱስ እኔ ሳነብ አውጭና አንብቢው አንቺ። በዮሐንስ ወንጌል መጽሐፍ ምዕራፍ 17 ጌታችን ከቁጥር 1 ጀምሮ ስለ ራሱ የጸለየው ጸሎት። ቀጥሎስ ስለ ሐዋርያቶቹ ጸለየ። ቀጥሎስ ከሐዋርያቶቹ ቃል የተነሳ በሱ ስለሚያምኑት ይቅርታ፣ ከሐዋርያቶቹ ቃል የተነሳ በሱ ስለሚያምኑት ሁሉ ለመነ ጌታችን ኢየሱስ ክርስቶስ። ይኸው እንደዚህ ይላል ቁጥር 20 እና 21 ላይ ዮሐንስ 17 ሁሉ አንድ ይሆኑ ዘንድ ሁሉ አንድ ይሆኑ ዘንድ ከቃላቸው የተነሳ ሁሉ አንድ ይሆኑ ዘንድ። ክርስቲያኖች በአንድ መንፈስ አይደል የተጠመቅነው? በዚሁ በአንዱ መንፈስ ነው የጠጣነው። ይሄ ነው መንፈስ ነው። ሁሉ አንድ ይሆኑ ዘንድ ከቃላቸው የተነሳ ከሐዋርያቱ በእኔ ስለሚያምኑ ደግሞ እንጂ አለ ስለነዚህ ብቻ አልለምንህም። ስለነማን ለመነ ጌታችን ኢየሱስ ክርስቶስ? ከቃላቸው የተነሳ ከሐዋርያቱ። ለምሳሌ ዛሬ እኛ ከምንሰብከው ቃል የተነሳ በጌታችን በክርስቶስ ኢየሱስ ስለሚያምኑት ጭምር ለምኗል። ይሄ ጸሎት አንዴ የሆነ ግን እስከ ዓለም ፍጻሜ በክርስቶስ ኢየሱስ ዓለም እስኪጠቀለል ድረስ የሚሰራ ጸሎት ነው። መቼ ተጸለየ? የዛሬ 2000 ዓመት። እስከ መቼ ይሰራል? እስከ መጨረሻው ድረስ ይሰራል። እስኪያልቅ ድረስ ማለት ነው። ሙላቱ እስኪሆን ድረስ ማለት ነው። ሙላቱ እስኪሆን ድረስ የሚሰራ ጸሎት ነው። መቼ ነው የጸለየው? የዛሬ 2000 ዓመት። ድጋሜ ዛሬ እየደጋገመ የሚጸልየው ጸሎት ነው? አይደለም። ድጋሜ እየደጋገመ የሚጸልየው ጸሎት አይደለም። አንዴ የተጸለየ ግን ሁሌ የሚሰራ ጸሎት። ይሄ የሊቀ ክህነት ጸሎት ነው። የጌታችን የኢየሱስ ክርስቶስ የሊቀ ክህነቱ ጸሎት ነው። አንዴ ጸልዮአል፣ ሁሌም ሰው ዛሬም የክርስቶስ ጸሎት ለኛ አለ ማለት ነው። አለ። አሁን እየጸለየ አይደለም። አንዴ ጸልየው ሁሌ የሚሰራ ስለሆነ። ሁለተኛው ትርጉም ምን አልኩሽ? ማስታረቅ የሚል ነው አይደል? ምልጃ የሚለው ማስታረቅ የሚል ነው። ኢየሱስ ክርስቶስ በመስቀል ላይ የማስታረቅን ስራ አደረገ። ይሄን ስለዚህ ነገር ኢሳይያስ አስቀድሞ በምዕራፍ 53 ላይ ተናገረ። ላንብብልሽ። ኢሳይያስ 53 ቁጥር 12 ላይ እንደዚህ ይላል፣ ስለዚህ እርሱ ደግሞ ብዙዎችን ይወርሳል። ስለ ጌታ እየተናገረ ነው ኢሳይያስ ከቁጥር 1 ጀምሮ። እንደውም ምዕራፍ 52 ከቁጥር 12 ጀምሮ ነው አውዱ የሚጀምረው የዚህ ክፍል ማለት ነው። ምዕራፍ 52 ከቁጥር 12 ጀምሮ ከኃያላንም ጋር ምርኮን ይከፋፈላል። እሺ፣ ነፍሱን ለሞት አሳልፎ ሰጥቷልና፣ ይቅርታ፣ ነፍሱን ለሞት አሳልፎ ሰጥቷልና። ጌታችን ኢየሱስ ክርስቶስ ነፍሱን ለሞት አሳልፎ የሰጠው መስቀል ላይ ነው አይደል? መስቀል ላይ ትክክል ነው።
ከአመፀኞች ጋር ተቆጥሯልና የት መስቀል ላይ እንደ በዳይ እንደ አጥፊ ነው መስቀል ላይ ተገድሏል የሞተው ማለት ነው የተሰቀለው። እርሱ ግን የብዙዎችን ሰዎች ኃጢአት ተሸከመ የት መስቀል ላይ ስለ አመፀኞችም ማለደ ይላል። ስለማን? ስለ አመፀኞች ማለደ። የብዙ ሰዎችን ኃጢአት የተሸከመው ማን ነው? ጌታችን ኢየሱስ ክርስቶስ። የማንን? የኔን የአንቺን እህቴ የዓለሙን ሁሉ ኃጢአት ጌታችን መስቀል ላይ ተሸከመው። ስለ አመፀኞች ስለኛ የቁጣ ልጆች ስለነበር ነው ስለኛ ማለደ ይላል። ስለማን? ስለ አመፀኞች ማለደ። ይሄ የጌታችን የኢየሱስ ክርስቶስ የመስቀል ስራ ዛሬ የሚሰራን ነው። ይሄ የመስቀል ስራ ከእግዚአብሔር ጋር የታረቅንበት ነው። ክርስቶስ ኢየሱስ አንዴ ነው የሞተው፣ አንዴ ነው የተሰቀለው ስለ ዓለም ሁሉ። ነገር ግን የዚህ የክርስቶስ ኢየሱስ የመስቀል ላይ እርቅ ለዚህ ሰው ወይ ደግሞ ወደ ክርስቶስ ወደ እግዚአብሔር ለሚመጣ ሰው የሚሆነው ሲታረቅበት ነው። በክርስቶስ ኢየሱስ ሲያምን የሚሆን ማለት ነው። የክርስቶስ ኢየሱስ የመስቀሉ ስራ የክርስቶስ ኢየሱስ የመስቀሉ ስራ ዛሬም የሚሰራ እሱም እስከ ዓለም ፍጻሜ የሆነ እርቅ ስለሆነ ኢየሱስ አማላጅ ነው። ስለዚህ ነገር ጳውሎስ ሲናገር በዕብራውያን መልእክቱ ምዕራፍ 7 ላይ እንደዚህ ይላል። ይኸውልሽ ከቁጥር 19 ጀምሮ 18 ጀምሮ ላንብብልሽ። ሕጉ ምንም ፍጹም አላደረገንምና ይላል። የቱ? በሙሴ አማካኝነት የተሰጠው ሕግ ማለት ነው። ፍጹም ሊያደርግ አይችልም። ኃጢአትን የሚከድን እንጂ ንጹህ ፍጹም የሚያደርግ አይደለም። የሚቀድስ አልነበረ። ስለዚህ የምትደክም የምትጠቅም ስለሆነች የቀደመች ትእዛዝ ተሽራለች ይላል። ፍጹም ሊያደርግ ስላልቻለ ማለት ነው። ከዛስ ወደ እግዚአብሔር የምንቀርብበት ክብር ለኢየሱስ ይሁን የሚሻል ተስፋ ተገብቶልናል ይላል። ፍጹም የሚያደርግ የሚሻል ተስፋ በክርስቶስ ኢየሱስ የሆነ ማለት ነው። እነርሱ ያለ መሐላ ካህናት ሆነዋል። የብሉይ ኪዳን ፍጹም የማያደርገው መስዋዕት ማለት ነው። የብሉይ ኪዳን ካህናት ያለ መሐላ። እሺ፣ እርሱ ግን ጌታ አንተ እንደ መልከ ጸዴቅ ሹመት ለዘላለም ካህን ነህ። ይኸውልሽ ካህናት በብሉይ ኪዳን ሊቀ ካህን የሚልቀው ካህን ከወንድሞቹ የሚበልጠው ተብሎ ይጠራል። የብሉይ ኪዳኑ ሊቀ ካህን ማለት ነው። በመጽሐፍ ቅዱሳችን በእንግሊዝኛው ሃይ ፕሪስት እያለ ይጠራዋል። በአማርኛው ግን ሊቀ ካህን የሚል አታገኝም። የሚሻለው ካህን እያለ ይጠራዋል። ሊቀ ካህኑን ማለት ነው። ሊቀ ካህን ይሾምና ከዛ ሲሞት ነው ሌላ ሊቀ ካህን የሚኖረው ማለት ነው። ሞት ይዞ ነበር። ሞት የሚያቆመው አገልግሎት ነበር፣ የብሉይ ኪዳኑ አገልግሎት። የጌታችን የኢየሱስ ክርስቶስ ሊቀ ክህነት ግን ዘላለማዊ ሊቀ ክህነት ነው፣ የማይቋረጥ። አየሽ፣ አንተ እንደ መልከ ጸዴቅ ሹመት ለዘላለም ካህን ነህ ብሎ ማለ። እሺ፣ አይጸጸትም ይላል። ከዛስ በተናገረለት ከመሐላ ጋር ካህን ሆኗልና ያለ መሐላ ካህን እንዳልሆነ መጠን ልክ እንደ ብሉይ ኪዳን ካህናት ማለት ነው። እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆነልን። የሚሻለው ኪዳን ይሄ በክርስቶስ ኢየሱስ የሆነው ኪዳን ማለት ነው። በጥጆችና በዋነሶች የሆነው ሳይሆን በክርስቶስ ኢየሱስ የሆነው ኪዳን ማለት ነው። ከዛ ቀጥሎ እንደዚህ ይላል፣ እነርሱ እንዳይኖሩ ሞት ከልክሏቸዋል። ለምን? ሰዎች ብቻ ስለነበሩ። ዕብራውያን 5 ላይ ከሰው ወገን በእግዚአብሔር ነገር ላይ ይሾማል አይደለ? እሱ ግን ሰው ብቻ አይደለም፣ ኢየሱስ ክርስቶስ አምላክም ነው። ሞት ሊይዘው አልቻለም ክርስቶስ ኢየሱስን። ሞት ስለከለከላቸው ወይም ሞት ከልክሏቸው ስለነበር ካህናት የሆኑት ቁጥራቸው በጣም ብዙ ነበር። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ክብር ለኢየሱስ ይሁን። የሱ የማይለወጥ የማይሻር ክህነት ነው። ጌታችን ኢየሱስ ክርስቶስ ሊቀ ካህናችን ነው። ሊቀ ካህን ነው። ስለ እነርሱ ሊያማልድ ይላል። ቀጥሎ አየሽ፣ ይህን እዚህ ያለን ሰዎች ተስማምተን እያልነው ነው ያለነው። የእግዚአብሔር ቃል ነው የሚለው ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል። በሕይወት የሚኖረው ለምንድን ነው? ሊማልድ ነው። በቃ ስለ እነርሱ እግዚአብሔር በእኛ እንደሚማልድ ነው የሚለው ቃሉ። እስኪ ፖስት አድርጉት። ቁጥር 20 ፖስት አድርጉልኝ አንዴ። ቁጥር 20 ሁለተኛ ቆሮንቶስ 5:20 ፖስት አድርጉልኝ። እሷ እንድታነበው ማለት ነው። መጽሐፍ ቅዱስ ከያሽ አንቺ ማንበቢው። የሚማልድ ማን ነው? የሚማልደው የሚማለድ አይደለም ቃሉ የሚለው። ምን አልኩሽ? የሚማለድ አይደለም። በእኛ እንደሚማለድ ቢሆን እኛ እግዚአብሔርን እንለምነዋለን ነው የሚሆነው ክፍሉ። ቃሉ ግን እንደዛ አይደለም የሚለው። በእኛ እንደሚማልድ ነው የሚለው። የሚማልደው ራሱ እግዚአብሔር ነው። ይሄው
ኦፕቲሚስት ይኸው ከታች ሰናይ ፖስት እያደረጉልሽ ነው፣ እንድታነቢው ስለፈለግኩኝ ነው። ጌታ ኢየሱስ ይባርካችሁ። ማን ነው የሚማልደው? እራሱ እግዚአብሔር ነው። እንዴ ማንን ነው የሚማልደው? እግዚአብሔር ማንን ነው የሚማልደው? ይኸው እንደዚህ ይላል፣ ተመልከች። በእኛ እንደሚማልድ ማን ነው የሚማልደው? እግዚአብሔር። የሚማለድ አይደለም። የሚማለድ ቢሆን የሚለመን ነው። የሚማልድ ከሆነ ግን ራሱ ነው የሚማልደው። እሺ፣ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ከእግዚአብሔር ጋር ታረቁ ብለን ማንን ነው የምንለምነው? ያልታረቁትን ማለት ነው። እዚህ ክፍል ላይ የሚለመነው አካል ማን ነው? ያልታረቀው ነው። ልትሞቱ ነው፣ ልትጠፉ ነው። ለዛ ነው የማስታረቅ ቃል የሚለው ወንጌል ነው ያልኩሽ ቅድም ማለት ነው። የማስታረቁ ቃል ምንድን ነው? ክርስቶስ ኢየሱስ የዘላለም ሕይወት ነው የሚለው ማለት ነው። በክርስቶስ ኢየሱስ ካልሆነ በቀር የዘላለም ሕይወት የለም። ልጁ ያለው ሕይወት አለው። ይሄ ነው የማስታረቁ ቃል። ማን ነው የሚለመነው? እዚህ ክፍል ላይ ያልታረቀው ህዝብ ነው የሚለመነው። በክርስቶስ ያለው ነው ህዝብ ነው። እግዚአብሔር በእኛ እንደሚማልድ አየሽ። ወንጌል ሲሰራ እግዚአብሔር ነው በእኛ ሆኖ ኑ ታረቁኝ የሚለው። ኑ ታረቁኝ፣ አልዳናችሁም፣ ልትሞቱ ነው፣ ልትጠፉ ነው፣ ኑ ታረቁ። አያችሁ፣ ይሄ ክፍል የሚለመነው እግዚአብሔር ሳይሆን በዚህ ክፍል መሰረት ያልዳነው ህዝብ ነው። የማስታረቅ ቃል ይዞ የወጡ ለምሳሌ ክርስቲያኖች የወንጌል ስርጭት ትወጣላችሁ አይደል? ይሄው ያ የወንጌል ስርጭት ማለት ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 5 ቁጥር 18 19 20 እየፈጸማችሁ ነው። ኑ ታረቁ እያላችሁ ኑ ከእግዚአብሔር ጋር ታረቁ፣ ልትጠፉ ነው። ጌታ ይባርካችሁ። የወንጌል ስርጭት የምትወጡ ሰዎች፣ የምታገለግሉ ሰዎች ተባረኩ። እዚህ ክፍል ላይ ማን ነው እየተለመነ ያለው ማለት ነው? ያልዳነው ነው። ድጋሜ ላንብበው። ከእግዚአብሔር ጋር ታረቁ ብለን ከማን ጋር ታረቁ? ከእግዚአብሔር ጋር። ከእግዚአብሔር ጋር የሚታረቀው ማን ነው? ያልታረቀ ነው ማለት ነው። ያልታረቀው ማን ነው? ያልዳነው ማለት ነው። በክርስቶስ ያለው ነው። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ይህ ክፍል ስላልዳኑ ሰዎች ከእግዚአብሔር ጋር እንዲታረቁ የወንጌሉን ወይ ደግሞ የማስታረቅ ቃል የተሰጣቸው አገልጋዮች በጊዜው ለማን? ለጳውሎስ፣ ዛሬ ደግሞ ላለነው ክርስቲያኖች ማለት ነው። ይህ ቃል የሚሰራው በጊዜው ለነ ጳውሎስ፣ ዛሬ ደግሞ ለእኛ፣ ስናልፍ ደግሞ ከኛ በኋላ ለሚመጡት ክርስቲያኖች የሚሆን ጥቅስ ነው ማለት ነው። እህቴ ግልጽ ያልሆነልሽ ነገር ካለ ግን ጠይቂኝ ድጋሚ። ተባረክ። እሺ ዳኒ፣ ሰላም ነው? ይቅርታ ከተፈቀደልኝ። አይ አልተፈቀደልኝም። ቆይ ከእሷ ጋር እንጨርስ። እህቴ ያለሽ? ብሩክዬ ገብቶኛል። አመሰግናለሁ ወንድም። ቴንኪው በጣም ተባረኪ። ሌላ ጥያቄ ካለሽ፣ ሌላም ጥያቄ ካለሽ ጠይቂ። ከፈጠረብኝ እመጣለሁ። እሺ ፎሎ አድርግሽ ይቻላል። ይኸው ፎሎ አድርጌሻለሁ። ፎሎ ባክ መልሽልኝ። የትኛውንም ጥያቄ መጠየቅ ትችላለሽ። እሺ አመሰግናለሁ። ብሩኬ ተባረኪ። እሺ ብሩክ ይሰማል? አዎ ትሰማል። ቅድም እያሳያት ነበረ ስለ አማላጅነት እና እኔም ልማር ነው የመጣሁት። ስለዚህ አማላጅነት እንደ ኦርቶዶክስ ያው አዲስ ሀሳብ ነው እና ጀስት ስታሳያት የነበረው ላይክ የሆነ ጥቅስ እየጠቀስክ ነው ዊችዝ ጥሩ ነው። ግን አዲስ ስለ እንደዚህ አይነት ኮንሰፕት አዲስ ለሚሆን ሰው ለእኔ በጣም ግራ ስለገባኝ ሞር የሆነ አላለ እኔም በሚመጥን መልኩ ማስረዳት ትችላለህ ስለ ኢየሱስ አማላጅነት? ስለ ኢየሱስ ምልጃ እኔም በሚመጥን አልገባኝም ጥያቄ። አንተን በሚመጥን መልኩ እንዳስረዳክ። እኔን በሚመጥን ስለ ማለት ኦርቶዶክስ ነኝ፣ ግን ስለ አማላጅነት አላምንም። ከምልጃ ለእሱ እንዲገባው ማለት ነው። ምልጃ የደም ስሬት እንደሚፈልግ እዛ ጀምረ ብታስረዳው አሪፍ ነው፣ እሱ እንዲገባው ማለት ነው። እሺ አይ በእውነትም በውስጥ ብታገኘው የተሻለ ይመስለኛል። የሚነሱ ሀሳቦችን በእውነት ሲሪየስሊ ይህንን ጉዳይ ለማወቅ ፍላጎት ካለህ ማለት ነው። እውነት ስለ ኢየሱስ ምልጃ የእውነት የማወቅ ፍላጎት ካለ ብሩኬን በውስጥ ብታገኘው ስለ ኢየሱስ ምልጃ ማለት ነው። ምክንያቱም ትናንትም ምናምን ስናወራበት ነበር፣ ስነጋገርበት ነበር እና
እንትን እንዳይሆን ከርዕሳችን ደግሞ እዛው ላይ እንዳንቆይ ብንመለስ ምን ይመስላችኋል? ወንድምነት በጣም ያቀረብከው እንትን በጣም አሪፍ ነው ብሩኬ፣ ናይስ በጣም ማለት ነው። ጌታ ኢየሱስ አብዝቶ ይባርክ። ግን አሁን ሀሳቡ ላይ ብንቆይ ምን ይመስላችኋል? ልክ ነህ። አይ ችግር የለውም። የሚያስረዳበት መልኩ በጣም ጥሩ ነው። ግን ላይክ ሲያስረዳ እኔም ለኦርቶዶክስ አዲስ ሀሳብ ስለሆነ ሞር እንዲገባን የሆነ ትንሽ ፈታ ፈታ አድርጎ በደንብ እንዲያስረዳ ነው የኔ ሀሳብ፣ ሲያስረዳ ማለት ነው። ግን ይቻላል፣ ችግር የለውም። ያዕቆብ አገኘው፣ ብሩኬን አገኘው። አይንከሬጁ ብራዘር። ሌሎች ጥያቄዎችንም ካለ ብሩኬን ብታገኘው አሪፍ ነው በደንብ ማለት ነው። እሱ በጣም ጥሩ መሰረት የሚሆኑ ሀሳቦችን ሊያሳየህ እንደሚችል ስለማመን ማለት ነው። እና ሀሳቡ ላይ ብንቆይ ጥሩ ነው። ምናልባት ትላንትና ካወራን የተለየ ሀሳብ ካለ ከክርስቶስ ኢየሱስ ምልጃ ጋር እሱን ዲስከስ እናደርግበታለን። እሺ አዳነ ወልዴ ከየት ቤተ እምነት ነው? ዳኒ እኔ ቀድም ነበር፣ ትንሽ ጠብቄ ነበረ ከፈቀድክልኝ። እሺ አብዱል አዚዝ ዳውድ ከየት ቤተ እምነት ነህ? ሙስሊም። እሺ ለኦርቶዶክሳውያን ያነሳ ነው ጥያቄው፣ ለኦርቶዶክሳውያን ነው እያነሳን ያለ ነው። ምናልባት በእምነት ብቻ በቃ ሌላ ቀን እገባለሁ። አይ አጠቃላይ ሲሆን እገባለሁ፣ ችግር የለውም። ይመቻችሁ። አንተ ትክክለኛ እምነት ላይ ነው ያለው? ትክክለኛ እምነት ላይ ነው ያለው ብለህ ታምናለህ? እኔ ያው እስካለህበት ድረስ እኮ ማንኛውንም እምነት ትክክለኛ እምነት ብለህ ነው የምታምነው። ተው እንጂ እንደኔ እንደዛ ነው የምረዳው። ምክንያቱም ያለሁበት እምነት ትክክል ነው ብዬ ነው ስፈጽሙም ስሰግድም ሳመልክም ያለሁት። መሐመድን ማን ላከው? መሐመድን ማን ላከው? አላህ ነው። አላህ ማለት ፈጣሪ። ከመሐመድ በፊት የነበረ ፈጣሪ ነው እንዴ? ፈጣሪ ፊትና ኋላ አለው እንዴ? እስቲ ከመሐመድ በፊት ያለ ካለ እስቲ ያሳየኝ። አላህ የሚባል ከመሐመድ በፊት የነበረ ፈጣሪ፣ መሐመድ አላህ የሚባል ከመሐመድ በፊት የነበረ። እሺ እንደዛ ካልክ እንግዲህ አላህ በተከበረው ቃሉ ቁርአን ላይ ሲናገር ቀድሞ የነበሩ ነቢያት ሁሉ ሙስሊም እንደነበሩ ይናገራል። ምክንያቱም እሱም ብቻ ሲገዙና ሲያመልኩን እንደነበረ ነው የሚናገረው ቁርአን ላይ። ኢየሱስ ራሱም ቢሆን አብርሃምም ቢሆን ዳዊትም ቢሆን ሁሉም እነ ሙሴ ከመሐመድ በፊት ያልኩ ወዳጄ እና መሐመድ አላህ ብሎ ከጻፈልህ ውጪ ያንተ አላህ ስለመኖሩ ምን ማረጋገጫ አስጠኝ ያልኩ? እየሰጠህ እኮ ነው። አላህ ይላል በአንተ ላይ በፊት የማታውቀውን ሙላ እንተርክልሃለን ብሎ የተረከለት አለ። ያ ደግሞ አላህ ብሎ የተረከልህ ማን ነው? መሐመድ አይደል? አላህ እንዲህ አለኝ ብሎ የተረከልህ መሐመድ እኮ ነው። ከመሐመድ ውጪ አይ ዳኒ ሀሳብ ገና ገብቶኛል። አላህ የሚለው ቃሉ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ ነው የጀመረው፣ ከዛ በፊት አይታወቅም የሚለውን ሀሳብ ልታነሳ መሰለኝ። ያንተ ሀሳብ ራሱ አላህ የሚለውን አምላክ ያስተዋወቀ መሐመድ ነው እንጂ ከዛ በፊት የሚታወቅ አምላክ አይደለም። መሐመድ የራሱን አምላክ ነው ያስተዋወቀ። ተገለጠልኝ ብሎ የነገረህ እንደዛ የሚል ማስረጃ አለ እንዴ? ካለ አንተና ማስረጃ ካለ እኮ አንተ ነህ ማምጣት ያለብህ። አይደለም አንተ ላንሳው ጥያቄ ለምሳሌ መሐመድ ነው አላህ የሚለውን አምላክ ያስተዋወቀ። ያንተ አምላክ ከመሐመድ በፊት ስለመኖሩ እርግጠኛ ከሆንክ ማስረጃ ማቅረብ ያለብህ አንተ እንጂ መሐመድ ከመጣ በኋላ ነው አላህ የሚባል አምላክ መሐመድ ያስተዋወቀ። ከዛ ውጪ አምላክህ አላህ ምን የሚታወቅ ማንንም ነቢይ ልኮ ያ ነቢይ ደግሞ ስለ አላህ ያወራም ሰው የለም። ካለ በማስረጃ አውራ። እኔ እኮ ማስረጃውን እየነገርኩ ነው። ኢሳም ቢሆን ኢየሱስም ቢሆን አብርሃምም ዳዊትም ቢሆኑ እነ ሙሴም ቢሆኑ ቀደምት የነበሩ ሙስሊም እንደነበሩ ወደ አንድ ወደ አላህ መንገድ ብቻ ሲጠሩ እንደነበረ ቁርአን ላይ ይናገራል። ምን ላይ ነው ያገኘው?
እሺ ወንድምን ይሰማል? ኦኬ እሺ ጥሩ ነው። ምንድን ነው ያልከው? እነ ዳዊት እነ ኢሳ ነው ያለው። ኢየሱስ ክርስቶስ ያንተን አላህ አያውቀውም። ካወቀውም በጣዖቱነቱ ነው የሚያውቀው እንጂ ኢየሱስ ያንተን አላህ አያውቀውም። ግን ከዚህ ቃል መረጃ ትሰጠኛለህ? ኢየሱስ በጣዖትነት አላህን ያውቀዋል የሚል ማስረጃ አለ? እንደው ካወቀው በጣዖትነቱ ነው የሚያውቀው፣ ጭራሽም አያውቀውም ከነሱሙም ጭምር ነው። ማስረጃ አለ ወይ? አንተ አሁን አድምጠኝ። አንተ አሁን የጠቀስካትን ቅድም ያልካትን እኔ ፊት በላት። አሁን እነ ዳዊትና እነ ያዕቆብ ብለህ ነቢያቱ ያመለኩት እና ሙስሊም ነበሩ ብልሃል። ዳዊት የትኛው ዳዊት ነው? የእስራኤሉን ዳዊት ነው የጠቀስከው? ዳዊት አንድ ነቢይ ዳዊት ነው ያለን እኛ። ከዛ የእስራኤል ንጉሥ የነበረው ነው አይደል? እሱ ሙስሊም መሆኑን ዘሩ እስራኤላዊ ሆኖ እስራኤላውያን እስልምናን ነበር የሚያመልኩት እያልከን ነው። እስራኤላውያን ሁሉ ያመልካሉ አላልኩኝም እኔ። እንደዛ ዳዊት እስላም ስለሆነ ታውቃለህ፣ ሂሳብህን እንደምትሰጠህ ማለት ነው። ስለ እስራኤል አናነሳውም ብላት በለኝ። የእስራኤልን ንጉሥ አንስተህ የእስራኤልን አባቶች አንስተህ ስታበቃ ሙስሊም ናቸው ብልሃል። ስለዚህ የእስራኤል ሃይማኖት በዚያን ጊዜ በዳዊት ዘመን በያዕቆብ ዘመን እስላሞች ነበሩ ነው እያልከን ያለው? አላልኩም እኔ። እንደዚህ የሚል ቃል አልወጣኝም። ዳዊት እስራኤላዊ ነው ነበሩ የሚል ነገር አልወጣኝም። እሱ ግን ወደ ከፍተኛ መንገድ ወደ ላይ ለሀይልላ እየተደማመጠ ምን ነው ማፊት ምን ያወራሉ? ችግር የለውም። ስለዚህ ዳዊት እስራኤላዊ ነው እስራኤላዊ አይደለም ነው? እሺ በዘራረጉ ነው። እሺ ያዕቆብ እስራኤላዊ ነው እስራኤላዊ አይደለም? ዘራረጉ ነው። በቃ እንደ አጠቃላይ እስከ ኢየሱስ ባለው ነው ብለው ውሰደው፣ ችግር የለውም። እነሱ እስላም ነበሩ አይደል? እስላም ማለት ትርጉም ምን ማለት እንደሆነ ገብቶሃል? ግን መጀመሪያ እስላም ነበሩ አይደል? ቆይ ልብ ብለህ ስማኝ። በላታ እኔ ፊት አሁን እስላም ነበሩ አይደል? ዝም በል አልከኝ እኮ ሳወራ፣ አንተ እያወራ መስሎኝ ነው። በል እያልኩ ነው። እስላም ነበሩ አይደል? አዎ፣ ወደ አላህ መንገድ ወደ ቀጥተኛው መንገድ ሲጣሩ የነበረ ሙስሊሞች ነበሩ። አዎ ሙስሊሞች ነበሩ። የት ነበር ይሰግዱ የነበሩት? ስግደት ማለት እንዲህ አቅጣጫ የተሰጠ የለም። አቅጣጫ የተሰጠ የለም። ያልተገለጸልኝን አልነግርህም። እኔ አቅጣጫ የተሰጠ የለም። እኔ በማውቀው ቀጥታ እዚህ ወደ ካባ ሰገዱ የሚል የዛን ጊዜ ቤቱ የአብርሃም ቤት ነው፣ አብርሃም ነው የሰራው። ግን ወደ አብርሃም ቤት ዞሮ እንዲሰግድ ነቢዩ በጠየቁት መሰረት ተፈቅዶላቸዋል ወደዛ። ከዛ ውጭ ግን ስለዚህ በዚያን ጊዜ እነ ዳዊት ወደ መካ ነበር እየዞሩ የሚሰግዱት። አልወጣኝም አላልኩኝ እኮ። ታዲያ ምን ልጠይቅህን መልስልኛ። የት ነበር የሚሰግዱት? ወደ ላይ ነበራ ሲሰግዱ። ልክ ኢየሱስ እንደሰገደው አቅጣጫ በየትኛውም አቅጣጫ ወደ ላይ ነበር የሚሰግዱት። ወደ ላይ ማለት የቱ ጋር ሆነ? ወደ ላይ ማለት ይኸውልህ፣ ጥያቄህን አታወሳስበው። በደንብ ነው የማወሳስበው። መተህ ተለጥፈህ የምድረ በዳውን ሰውዬ አምጥተህ ከእስራኤል ሕዝብ ጋር የጥፍሩ ቆሻሻ የማይደርስን ኪዳን ካለው ሕዝብ ጋር አምጥተህ ለጥፈህ ስታበቃ እንትን አታወሳስበው አትበለኝ። ማጋ ምን እየተናገርክ እንዳለ ማወቅ አለብን። ስለዚህ አድምጠኝ። እኔ እኮ ተረጋግቼ ነው የምጠይቀህ። አድምጠኝ አልኩህ። አድምጠኝ። ውሸትህን እዚሁ ተፍታት ትወጣለህ። አሁን አድምጠኝ። ስለዚህ እኮ ውሸት መሆኑን አለመሆኑን አሁን እዚሁ ትመልሳለህ ማለት ነው። ኦኬ። የት ነበር የሚሰግዱት እነ ዳዊት እነ ያዕቆብ? እኔ እኮ እየነገርኩ ነው። ወደ አራቱም አቅጣጫ ዞረው አላህን ይለምኑታል። በሰገዱበት ቦቱ አላህ ይቀበላቸዋል እንጂ የዛን ጊዜ አቅጣጫ ወደ ግራ ወደ ቀኝ የሚል አልተቀመጠላቸውም ነበር። በኋላ ግን ረሱላለም አድመጠ ቆይ፣ እዛ ያንተን ሰውዬ ተወው፣ የምድረ በዳውን ሰውዬ ተወው። አሁን ማወራ ስለ እስራኤላውያኑ አባቶቼ ነው። እሺ፣ አንተ ንግግርህን ትንሽ ጋጠወጥነት አታደርገው። ኧረ ምን የምድረ በዳውን ሰውዬህን ተወው እኮ ነው ብዬ የምልህ። ምን ሴትዮ ልበልህ እንዴ? ሰው ነው፣ ሰው ወንድ ስለሆነ ሰው ነው። ሰውዬህን ተወው ነው ብዬ የምልህ። አሁን የምጠይቀህ የእስራኤልን አባቶቼን ስለነካህ እጠይቅሃለሁ ማለት ነው። ስለዚህ ቤተል መቅደስ ነበራቸው አይደለ ነቢያቱ? አለ። የት ነበር የነበረው? የአክሳው
እስራኤል የነበረው። የምን አክሳ? አክሳማ የእናንተ ቤታችሁ ብላችሁ የሰራችሁት ነው። የምን አክሳ ነው? ዳዊት በነበረበት ሰዓት ላይ አክሳ ነበር እንዴ? የት ነበር የነበረው? ቤተል መቅደስ አክሳ ነው እያልኩህ እኮ ነው። መጀመሪያ የነበረውን ከጠየቅ አክሳ የእናንተ አክሳ አክሳህን አላውቅም። ዳዊት በነበረበት ዘመን ዳዊት የነበረበትን ዘመን ካወቅ ቤተል መቅደሱ የት ነበር የነበረው? አክሳን የሰራው ነብዩ መሐመድ ነው ልትለኝ ነው? ምንድን ነው እያልከኝ? ብራዘር የተጠየቀውን መልስ። አክሳን በኋላ እስራኤል ውስጥ የነበረ ፊታቸውን ፈለግ አክሳ ይባላል ብያለሁ። ዳዊት በነበረበት ዘመን ቤተል መቅደሱ የት ነበር የነበረው? ቦታውን ጥራው፣ ከተማውን ጥራው። የት ነበር የነበረው ቤተል መቅደስ? አብርሃምም ሆነ ይህን ካባ ከመስራቱ በፊት ሁለተኛ እንዲህ አይነት ቅዠት እንዳትቃዥ እሺ። እታች ውረድ። ሁለተኛ ኢየሩሳሌም እንኳን ብሎ ለመጥራት የት ነበር የነበረው ቤተል መቅደሱ ብዬ ስልህ ነገሩ ራስ ምታታችሁ ናት። ኢየሩሳሌም የምትባለዋ ከተማ ማለት ነው። መተህ ያንተን ተረት እዚህ ለመለጠፍ ከተማውን የት ነው ነው መካ ብለህ ያንተን መካ ጠራህ። በነ ዳዊት ዘመን ቤተ መቅደስ የት ነበር የነበረው ይመስልህ? አልክሳ ምንድነው? አልክሳ የት ነበር የነበረው ቤተ መቅደሱ ነው የተባልከው። ኦኬ ወደ ቂልባ ዞረህ እንድትሰግድ የት ወደ መካ ፊትን አዙረህ እንድትሰግድ ሰውዬህ እንዳስተማረው ሁሉ በነ ዳዊት ዘመን ዳዊት ሙስሊም ነው ብለህ ስላልክ ሲያምርህ ይቀራል። ሲያምራችሁ ማለት ነው። የእስራኤልን አባቶቻችንን እስላሞች ናቸው አልኩ እኮ። ኦኬ ተክቢር ይሉ ነበረ። ደፋር እኮ አልኩ። አልቅሳ የት ነበር ቤተል መቅደሱ የነበረው? ኢየሩሳሌም ነው። ነገሩ ያማል። ኢየሩሳሌም ካልክ ያማል። እና ለተጠየቀው ጥያቄ እንኳን አግባብ መልስ ማትመልስ ማለት ነው። ሌላ ሙስሊም አለ መግባት የሚፈልግ እናንተን በምጠራችሁ ሳለ አትመጡ። ኦርቶዶክስን ስንጠራ እናንተ ከች የምትሉበት ምክንያት ነው ምንም ያልገባል። በእምነት እንገናኛለን እንዳትሉ በእውነት እናገራለሁ። አትገናኙ። አልቅሳ ይሎኛል እንዴ? አላክሳ እንኳን ማለት እንኳን አይችልም እኮ አልክሳ። ቤተል መቅደስ የነበረው የት ነው? በዳዊት ዘመን ኢየሩሳሌም ነው። ስለዚህ የእስራኤል ነቢያት የት ነበር ይሰግዱ የነበሩት? ወደ ቂልባ ነበር፣ ወደ መካ ነበር ፊታቸውን አዙረው ይሰግዱ የነበሩት። እሱ ሲያምር ይቀራል። እናንተ የራስ ሰውዬ የፈጠረው ታሪክ ነው። ይሄ ምን ማለት እንደሆነ ታውቃለህ? እስራኤል የሚባለው ህዝብ በሙሉ ሙስሊም ነበር እኮ እያለ ነው። እንዳትሰማህ እሺ፣ ሞሳድ እንዳትሰማህ። አዲስ አበባ ተቀመጥ፣ መካ የትኛውን ቦታ ላይ ተቀመጥ፣ የትም ማለት ነው። የሰውን ህዝብ ጠርተህ ባህሉን ሃይማኖቱን ስታንቋሽሽ እጅ ላይ ባለ ሞባይል አፈንድታብህ ያው ተክቢር ትላለህ ማለት ነው። እንዲህ አይነት ድፍረት እንዳይለመድ እሺ። የሰው ሀገር ሰዎች በሙሉ የጠራቸው የእስራኤል አባቶች ናቸው እና በሙሉ የእስራኤል አባቶችን ጠርቶ ካበቃ በኋላ እስላም ናቸው አላለም። አብርሃምም ያዕቆብም ይስሐቅም ዳዊትም ሰለሞንም ምናምን ነገር ብሎ ሙሴም በሙሉ ጠር ዮናስም ዮናስ ማለት ነው እስላሞች ነበሩ አለ። አስተግፊሩላህ ሲሉ ነበር አለ። በጣም ገራሚ ናችሁ በእውነት። እንዳይሰማ ሞሳድ እሺ፣ እውነቴን ነው የምልህ። እንኳን አንተን አይደለም ያ የሶሪያው ማነው የሊባኖሱን አመፀኛ እዛው ጉርጓድ ውስጥ እንዳይጥ ባለበት ወደ ሲኦል የሸኘችው። ኦኬ እንዳትሰማ የሰውን ዘር ጠቅሰህ ሚዩት አድርገው። ምን እንደምትለው አንተ ማነህ? አዳነ ከየት ቤተ እምነት ነው? መጀመሪያ ተረጋግተህ አውራ። እታች ውረድ። ስለዚህ
ሰውን ዘሩን ጠርቶ ሃይማኖታቸው ያልሆነውም ማለት ነው። እስላም ይሄን ያህል ደፋር ነው። አየው እንዳትሰማህ እስራኤል ሞሳድ እንዳይሰማህ አልኩ። እሺ ወንድሜ እንዳይሰሙህ ሲጠይቁ መረጃ አያመጡ። ዳዊት እስላም ነበር ይላል። ዳዊት እስላም ነበር አላለም? አቤት ድፍረት! አቤት ድፍረት! አቤት ድፍረት! ኦኬ አይ ተዉት፣ በቃ ተዉት። እንደዚህ አንዳንዴ የህጣን ጠባ ያደርገዋል። ሁሉም የኔ ምናምን ነገር ብሎ የሚል ሲያምር ይቀራል። ብራዘር ያንተን አላህን በስሙ እንኳን ራሱ አያውቀውም ዳዊት። ኦኬ እሺ። ሌላ እስላሞች እኮ ስንጠራቸው አይመጡም። ኦርቶዶክስን ስንጠራ እነሱ ይመጡልህ ቁጭ ብሎልህ ማለት ነው። እሺ አሁን ሌላ ሙስሊም አለ የሚመጣ? ኦኬ አሁን ለአዳነ የሚባለው እስላም ነው። ገብቶ እንትን ስርዓት ያዛለኝ ገብቷል። አሁን እሺ አዳነ እንዴት ነህ? ከእስልምና ሃይማኖት መሆንን ተረድቻለሁ። መጀመሪያ እኔ እንደሱ አይደለሁም። እስላም አይደለ እንዴ? ቅድም እኮ ስነ ስርዓት እኮ ያርግ ምናምን ነገር አልከኝ። ምንድነው አላልኩም። ምንድነው እምነትህ ታዲያ? እኔ እስላም ነኝ ብያለሁ። ምንድነው እምነትህ ታዲያ? እኔ ኦርቶዶክስ ነኝ። ጥያቄ ጠይቄ ነበር የወጣሁት። እስላሙ ስለ ኦርቶዶክስ፣ ኦርቶዶክሱ ስለ እስላም ታችሁ። ቀደም እኛ ኦርቶዶክስን ስናናገር እስላሙ ሰውዬ አብዱል ነው የሚባለው ተመጣና እኔ መነጋገር ፈልጋለሁ አለን። እኛ እናውራ ብቻ እኮ ብዙ እያወራን ሚዩት አድርገው ብቻን ብዙ እያወራን ነው። አባናና ፋርፋ ሚዩት አድርገው። አባናና ፋርፋ የሶሪያ ወንዞች እንዴት እንደምረግጣችሁ አሳያለሁ ማለት ነው፣ በእውቀት ከሆነ ማለት ነው። አሁን ይታያችሁ ወገኖቼ፣ እስላሞች ኦርቶዶክሳን እያናገርን እስላሙ መጣ። እስላሙን አናግሬው መልስ ሲያጣ ሳወርደው ገባና ይሄኛው ስነ ስርዓት አድርጋለኝ ሙስሊም ነው ብዬ ስለ ኦርቶዶክስ ነው። ይታያችሁ ወገኖቼ፣ እንግዲህ እንደዚህ ነው። እንዲህ አይነት ዘመን ላይ ነው የደረስነው። እሺ አዳነ ሙስሊም ክርስቲያኑ እንዴት ነው? እሺ እንኳን ደህና መጣ። መጀመሪያ ለማንኛውም እምነት ቢሆን በትህትና ነው ማውራት ያለብህ እኮ። እንዴት ነው? እንኳን ደህና በመክፈት አይደለም። እንኳን ልጁ ቢሳሳትም ስህተቱን ልትነግረው ትችላለህ እንጂ በቃ ይገባኛል። መንፈሳቸው አንድ አይነት ስለሆነ ይገባኛል። አሁን ወደ ሀሳቡ በምን ላውራህ? በቁርአን ወይስ በመጽሐፍ ቅዱስ? አንተንምስ መንፈሳቸው አንድ ነው። ከአንድ ምንጭ ነው የምትቀዱት ማለት ነው። የሶሪያ ወንዞች። አቤት በልማይኩን ክፈትና አውራኛ። በምን ሀሳብ ላይ ላውራ? በቁርአን ወይስ በመጽሐፍ ቅዱስ? አይ እኔ የሆነ ጥያቄ ልጠይቅህ ነው እንድታስረዳኝ ነው። ኢየሱስ ማለት ነው በመጽሐፍ ቅዱስ ወይስ በቁርአን? በመጽሐፍ ቅዱስ። እሺ አንተ እምነትህ ኦርቶዶክስ ነው አይደለ? አዎ። ኢየሱስ ለአንተ ምንህ ነው? አምላኬ ነው። አምላክ ብቻ ነው? አምላክ ብቻ ነው? አምላክ ብቻ ነው ስትለኝ አምላክ ብቻ ነው ኢየሱስ? መድኃኒቴ ህይወቴ ነው። ኮሜንት ዝጉልኝ ወገኖች፣ ኮሜንት ዝጉልኝ። ቴንክ ዩ። አንድ ሰው ኮሜንት ዝጉልኝ። ኢየሱስ ምንህ ነው ላንተ ነው ያልኩህ ወንድሜ። አምላኬ መድኃኒቴ ህይወቴ ሁሉ ነገሬ ነው። ሲጀመር ያለሱም መናገር በተንፈስም አልችልም። ሁሉም በሱ ትእዛዝ ነው። ፈጣሪ ነው ማለት ነው። በቃ አጠቃላይ ኦኬ። እሺ ይሄ ብቻ ነው? ፈጣሪ ብቻ ነው? ፈጣሪ ብቻ ነው። እኔ የማውቀውን ነገርኩህ። ደግሞ እስኪ አንተ አሁን እኔ እኮ አንተ የምታውቀው ነገር አለ እኔ አላውቅም፣ እንድታስረዳኝ እኮ የተጠየቀውን ፈጣሪ ብቻ ነው? አዎ ፈጣሪ ነው።
ፈጣሪ ብቻ ነው ወይ ነው ያልኩ። ብቻ ነው ወይ ስትለኝ አልገባኝ። ምን ለማለት ፈልገህ ነው? ሌላ ነገር አይደለም ማለት ነው። ሌላ ነገር እኮ አምላኬ ነው። ታዲያ ሌላ ምን ነገር ሊሆን ይችላል? ታዲያ ፈጣሪ አምላኬ ማለት ፈጣሪ ማለት እኮ ነው አይደል? ፈጣሪ ብቻ ነው ማለት ሌላ ነገር አይደለም ማለት ነው። ሌላ ማንነት የለውም ማለት ነው። ፈጣሪ ብቻ ነው። እሺ፣ አይ እኔ አላቅም። በእርግጥ ላላቅ እችላለሁ። እስኪ አንተ አስረዳ። ሌላ ምን ሊሆን ይችላል? ሲጀመር የገባሁት እንድታዋራኝ እንድረዳ ነው እኮ እንዳዋራህ ስለ ኢየሱስ እንድትነግረኝ ነው። ኦኬ፣ ስለዚህ ገባህና፣ እሺ፣ ስለ ኢየሱስ እንድነግርህ ነው አይደለ? መሐመድ እውነተኛ ነብይ ነው ወይስ አይደለም? እኔ ስለሱም የማውቀው ነገር የለም። ስለሱም ማውራት አልፈልግም። ለምን የምታውቀው ነገር የሌለው? አሁን መጀመሪያ ስለጠየቅኩ አምንበታለሁ የምትለው እኔ አምንበታለሁ። አድመጠኝ። አንተ ራሱ ጥያቄ የምትፈጥር ሰው ስለሆንክ ራሱ ማንነት ጥያቄ የፈጠረ ስለሆነ መሐመድ እውነተኛ ነብይ ነው ወይስ አይደለም? እኔ መሐመድን አላውቀውም። አንደኛ አታውቀውም። እሺ፣ ማርያም ታማልዳለች ወይስ አታማልድም? ታማልዳለች። ስላሴ ስንት ናቸው? 3። ማን ማን ናቸው? አብ፣ ወልድ፣ መንፈስ ቅዱስ። ኦኬ፣ ሶስትነታቸው በምንድን ነው? ሶስትነታቸው ብዙም እውቀቱ የለኝም፣ ግን እኔ በባህሪ ሶስትነታቸው ብዙም እውቀቱ የለኝም፣ ግን እንድታስረዳ እኔ ልጠይቅ እንጂ የገባሁት እንድጠይቀኝ አልነበረም። የሆነ ልጠይቅህ እንድታስረዳኝ ነው እኔ የገባሁት። አንተ ግን ዙረህ እየጠየቀኝ ነው። የምን ቤት ነው ይሄ? እኛ የምናወራ ሰዎች እምነታችን ምንድን ነው ታውቃለህ? ጴንጤዎች መሰላችሁኝ? ከጴንጤዎች ጠይቀህ ለመረዳት ነው የመጣኸው? አዎ። ከኦርቶዶክሳውያን ለምን ጠይቀህ አትረዳም? አይ መጀመሪያ እናንተ የምትሉት አላ እኮ አሁን እኔ ልጠይቅ ያልኩትን መጀመሪያ እናንተ የምትሉት ምንድን ነው? ምን አልከኝ? እናንተ የምትሉት አላ ነው ያልከው? አላልኩም። ነገር ሁሉ ግራ ይበላባ። ዝም ብለህ የምታስረዳኝ ከሆነ ጥያቄ ልጠይቅህና ጥያቄን ስማ። ለምንድን ነው ከጴንጤዎች ጥያቄ መጠየቅ የፈለግከው? ነው የምጠይቀህ እኔ። አሁን ኢየሱስ እንትን ነው፣ ፈራጅም ነው አማላጅም ነው ትላላችሁ። ምክንያቱም ትጠይቀናለህ። ምክንያቱም ግን ንገረኝ። ከጴንጤዎች እውነተኞች ናቸው ብለህ ነው ከኛ የምትጠይቀው እኮ? እውነተኛ መሆናችሁኝ ለእኔ እንድታስረዱኝ ነው እኔ ጠይቃችሁና እናንተ አስረዱኝ። ካስረዳችሁ በኋላ እኔ ደግሞ ልረዳችሁ፣ ትክክል ከሆነ ልትስቡኝ ማለት ነው ልመጣ። ስለዚህ አሁን እኛን የምትጠይቅበት ምክንያት የእኛን እውነተኛ መሆን ለማረጋገጥ ነው ማለት ነው? አዎ። አሁን ከምጠይቅ ጋር ተነስቶ እሱን በትክክል ካስረዳኝ እኔ ደግሞ ለመረዳት ነው እንጂ ዝም ብዬ ወደዚህ ግባ ወደዛ ግባ ስለተባልኩኝ ወደዛ አልገባም ወደዚህ አልገባም፣ እንደዛ ሳይሆን ዝም ብለና ወደዚህ ስትል መሄድ ሳይሆን እመጣለሁ። የምመጣበት ምክንያት ካለ በስነ ስርዓት ታስረዱኛላችሁ። ትክክል ነው ካላችሁ ይሄን መልሱልኝ ነው ጥያቄ። መልክ በቃ አሁን በደንብ ተረዳሁ። ቅድም ስትገባ ከሙስሊሙ ጋር አብረህ ተደርበህ ስርዓት ያዝ ምናምን ነገር ስትል ስለነበር ስርዓት ያዝ አይደለም ያልኩህ። በትዕግስት አውራ መጀመሪያ። ለዛኛውም ሰው ቢሆን በትዕግስት ጠየቅኩት አይደለ? አይ አንደኛ እኛንም የምናወራበትን ሰዓት አንተ ብቻ የአንተን አይደለም የጠየቅኩት፣ ጠየቅኩት አይደል? ሰውየውን ቸገረን እኮ አየህ። አንዴ እስላም ትሆናለህ፣ አንዴ ኦርቶዶክስ ትሆናለህ። ጠየቅኩት አይደል ሰውየውን? እሺ ወደ ጥያቄ ልሂድ። ጠየቅኩት አይደል ሰውየውን? ቆይ እዚህማ ከከሰስከኝ በኋላ ያለ ትዕግስትን ያወራሁ ብለኸኝ ካልክ በኋላ እስላም ግማሽ አካልህ እስላም ነው፣ ግማሽ አካልህ ኦርቶዶክስ ነው። አየህ፣ ስለ አንተ ጠይቄህ እንትን ስትል ስለ ሙስሊሙ ተከራክራል። ለምን ነበረ በማለት ስርዓት ባለው ሁኔታ ነው በትዕግስት አይደለም ያወራሁት። ጠየቅኩት አይደል እሱን አድመጣኝ። የጠየቅኩህን መልስልኝ። ጠየቅኩት አይደል እስላሙን ወንድምህን ጠየቀው። ቢሳሳትም እኔ ስህተት ተሳስቷል አልተሳሳተም አይደለም። ጠየቅኩት አይደል? ለጠየቅኩት ምን ነበር የጠየቅኩት ጥያቄ? መልስለት እስኪ አንተ ስለ እስላሙ ወንድምህ
እሱ እኔ ስለሱ የማውቀው ነገር የለም አልኩ። ስለሱ የምታውቀው ነገር ከሌለ በትዕግስት አላወራሁም ብለህ ለምን እንደምትከሰኝ? በትዕግስት አላወራሁም። አዎ እሱን አንድ ሰው የሆነ ሀሳብ ያመጣው የጠየኩ መልስልኝ። ጠየኩት አይደለ? ጥያቄ እኮ ልመልስልህ ነው። ታዲያ እኮ መቼ አፋፌን እያልኩ ጥያቄ እኮ ይኸው እየጠየኩ ነው። ጠየኩት አይደለ? እስላም ወንድምህን በትዕግስት አላወራኸውም ብሎ ይለኛል። ኦኬ አሁን እለቅማቸዋለሁ እነ ሪታ ምናምን ነገር በሙሉ ማለት ነው። አሁን ፔንቴን እለቅማለሁ። ከዛ ሪታ ቻው። ኦኬ ኢየሱስን እስላም ነው ብሎ ያለ ሰው፣ ዳዊትን እስላም ነው ብሎ ያለ ሰው ጥያቄ ጠየቅኩትኝ። ጥያቄ ስጠይቀው ለጥያቄው መልስ መመለስ አምጣ ብዬ ስለው መመለስ ሲያቅተው ኦኬ የት ነበር የሰገዱት እነ ዳዊት የት ነው የሰገዱት ብዬ ስለው አላቅሳ አለ። ኦኬ የእስራኤል ነቢያት የት ነበር ይሰግዱ የነበሩት? አላስቃ ነው ይሰግዱ የነበሩት? አሁን በሉ ተንጫጩ እስቲ ጴንጤዎች፣ እያየኋችሁ ነው። አንድ ሶስቱን ነቅያቸዋለሁ። ምንድን ነበር ያልኩትኝ? ምን ነበር ያልኩትኝ? የእስራኤል ነቢያት ያዕቆብና ዳዊት የት ነበረ ሰገዱ ብያልኩትኝ። የጠየኩትኝ ምን ነበር የልጁ መልስ? አለ አንዳንድ እስላምም ማለት ነው አንዳንድ ሙስሊም አንዳንድ ጴንጤም አይቻለሁ። ኦኬ አላስካ አላደን ዳዊት አላስካ ላይ ለአላህ ሰግዷል ወይ አላህ ብለው ለሚሉት ይህን ጥያቄን አምጣ የተባለው ኢየሩሳሌም የት ነበረ ብዬ ያንኛውን ወዴት ነበር የሚሰግዱት? ወደ መካ ዙሮ መካ የት ነው ያለው? ሳውዲ አረቢያ። የእስራኤል ነቢያት የት ነበር የሚሰግዱት? አላስቃ አለ። አላስቃ ዳዊት በነበረበት ሰዓት አላስቃ የሚባል ነገር አለ እንዴ? ቤት ነበር የሚሰግዱት የእስራኤል ነቢያት። ስግደት ቤት ነበር ብሎ ያለው። አሁን አንዳንድ ደግሞ የምትንቀዠቀዡ ጴንጤዎች አላችሁ። አራታችሁን ነቅያለሁ ማለት ነው። ከእኔም ቤት ከዚህም ቤት በቃ ትራወጣላችሁ። በጌታ የሆናችሁ እህቶች ማለት ያንቀዠቀዣችኋል። ልክ እንደ ቀትር እባብ ማለት ነው። ልክ ከእነሱ ጋር ስንነጋገር መንፈሱ የሚወራረስባችሁ ሰዎች አላችሁ። የኦርቶዶክሳውያኑ ከእስላም ጋር፣ የእስላም ጋር ከኦርቶዶክሳውያኑ ጋር እንደሚሆን ልክ እኔ መናገር ስጀምር እንደ ቀትር እባብ የምትንቀዠቀዡ ጴንጤዎች አላችሁ። ስለዚህ እናንተን መልቀም ስራዬ ነው ማለት ነው። በብሎክ እዛው አላስቃ ልካለሁ ማለት ነው። ኦኬ በጣም እኮ ነው ሰንዬ፣ በጣም እኮ ነው የሚገርመው። በጣም ያሳዝናሉ። ኮሜንት እያነበብኩ ነበር። ጴንጤዎች እኮ አልኩ እውቀት ማነስ እንዳለ በጣም ያስረዳል። የተናገረው ልጅ እኮ ምን እንዳለ አልገባችሁም። ትልቅ ድፍረት እኮ ነው የተናገረው። ኢየሱስ እስላም ነው ብሎ ሲል፣ ዳዊት እስላም ነው ብሎ ሲል፣ ያዕቆብ እስላም ነው ብሎ ሲል፣ አሁን እነሱ ቢሆኑ መሐመድን ሰደበ ብለው ነው ሰይፍ ያነሱ የነበር። እናንተ ግን ባለጌዎች ናችሁ። በእውነት ምንም እውቀት የሌላችሁ ናችሁ። የሚነገረውን እንደው ትንሽ ብላችሁ አትገነዘቡ። እዚህ ኮሜንት ታች የምትጽፉ ለምን መጻፋቸውን ይቀጥሉ። ጴንጤው ይጻፉ እንጂ እነቅላለሁ እንዳረም ማለት ነው። ከዚህ ቤትና ከዳኒ ቤት ከኔም ቤት ማለት ነው። ዳግም ይሄን ፔጅ አታዩትም። በቃ ይቀርባል። አሁን ስለተበሳጨ ሁላችሁም ተነስታችሁ እንትናት በል እንደዚህ አይነት ነገር ብልግና ነገር ሲናገሩ ተበሳጭቶ ካላስተማራቸው ታዲያ ምንድን ነው? እናንተ ምንድን ነው የምትሉት? ቆም ብላችሁ እስኪ አስቡ። ጳውሎስ እኮ ጴጥሮስን እንደ እግዚአብሔር ቃል ባልሄደ ጊዜ ገሰጽኩት ነው ያለው። አንድ ተራ እስላም መጣና በለፈለፈ ቁጥር እናንተ ታችሁናችሁ ትጽፋላችሁ ወይ? እያንዳንድ ቁጭ በልና መጽሐፍ ቅዱስ አነብ። ሲገባ እኮ ነው ኦርቶዶክሳዊ ወንድም ነኝ ብሎ ኦርቶዶክሳዊ ነኝ ብሎ ያለ ሰውዬ ሲገባ እኮ ስርዓት አድርግ እኮ ነው ያለኝ። እስላሙ ኢየሱስን ሙስሊም ነው ብሎ ዳዊትን ሙስሊም ነው ብሎ ለጠየቁ ጥያቄ አልመልስ ብሎ ሲል
ሳወርደው ኦርቶዶክሱ ገባና ስርዓት አድርግ እኮ ነው ያለኝ። እሱን ደግሞ አንተ ከየት ነው ኦርቶዶክስ ነህ ሙስሊም ነህ ብዬ ስጠይቀው እታች ደግሞ ጴንጤው መንጫጫት ጀመረ ማለት ነው። ተንጫጫልኩ እንፈጫ ጌታዬን እኮ ነው አንተ እስላም እኮ ነው ብሎ ያለው። ኢየሱስ እኮ አላህን ነበር የሚያመልከው እኮ ነው ብሎ ያለው ታውቃለህ። ዳዊት ጎልያድ መሰለህ እንዴ? እያንዳንድ የአማሌቅ መንፈስ በጣም ትገርማለህ። እኔ ከእስላሙ ከኦርቶዶክሱ ይልቅ እዚህ የተጠቀጠቀ ቀኝና ግራውን የማያውቅ በጣም ድኩማን የሆነ መንፈስ ያላቸው ጴንጤዎች አሉ። የሞተ ስፒሪት ይዘው ማለት ነው። ተወው እንደዚህ ትንሽ አታፍሩ እንዴ? ስርዓት አድርጉ እስኪ። እሱ ነው የገባው፣ ወንጌል የገባው እሱ ነው። መበሳጨት ያለበት መቼ መበሳጨት እንዳለበት እሱ ያውቃል። እያንዳንዳችሁ አይደለም የምትመክሩት። ስርዓት ያዙ፣ ስርዓት ይዛችሁ ኑሩ። ቀይሩ መንገዳችሁን፣ ወይ እዚህ ወይ እዛ ሁኑ። እዚህም እዛም እያልክ በሁለት እግር እያነከስክ አትኑር። ለይ ምን አይነት መንፈስ ነው? በኢየሱስ ስም ያ ለወደፊትም ታዘቡ ወንድሞቼ እናቶቼ፣ እዚህ ውስጥ ያላችሁ ወገኖች፣ እሺ ለወደፊትም ታዘቡ። እስላሙን ስንጠይቀው ኦርቶዶክሱ ዘሎ ይገባል። ኦርቶዶክሱና ሙስሊሞቹን ስንጠይቃቸው ጴንጤው ይበሳጫል። ተወራራሽ መንፈስ ምንድነው ያልኩትኝ? ሙስሊሙን ስንጠይቀው ኦርቶዶክሱ ይገባልሃል። ኦርቶዶክሱ ሲገባ ስንጠይቀው ጴንጤው ይበሳጭልሃል። ተወራራሽ ይሄ የመሐመድ መንፈስ ማለት ነው። ኢየሱስ ጌታ ነው ትላለች እንጂ በጣም ብዙ መንፈስ እዚህ እኛ ጋር አሁን ወደ 6 የሚሆኑ ለቅሜ አውጥቻቸዋለሁ። ጴንጤዎች ናቸው። ጌታ ይባርክ ኤርሚ ምናምን ነገር ብሎ ሲለኝ የነበረ ሁሉ ማለት ነው ኢየሱስ እስላም ነው ብሎ እንዳለ ዳዊት እስላም ነው ብሎ እንዳለ ለምን አትተውም ነው። ሁለተኛ እንዲህ አይነት ድፍረት ድጋማት እኔ ጋር አልኩ። ጴንጤሙን ድጋማት እሺ የሚያወራ ሰው ካለ እኛ እኮ ለሙስሊሞች ቤት ከፍተን ስንጠይቅ አይመጡ። ዘርቤት ለሙስሊሞች ቤት ከፍተን ስንጠይቅ አይመጡ። ኦርቶዶክሳውያኑን ስንጠይቅ ይመጣሉ። ኦርቶዶክሳውያኑ ለሙስሊሞች በምንጠይቅ ሳለ ይመጣሉ። በደንብ ያየኑ ማለት ነው ወንድሞች እናቶች። ሙስሊሞቹ ከኦርቶዶክሱ መጥተው ቋንቋቸው ተደበላልቆ እኛ ስንጠይቅ ጴንጤው ነብር ይሆንልሃል፣ ግስላ ይሆናል። እንፈጭሃለና በእግዚአብሔር ቃል እፈጭሃለሁ አደቃለሁ ማለት ነው። ውስጥ ያለውን ትቢት ማለት ነው። ኢየሱስን እስላም ብሎ ሲለው፣ ዳዊትን እስላም ብሎ ሲለው፣ ሙሴን እስላም ብሎ ሲለው ዝም በል ነው። መጠየቅ አለበት እንጂ በደንብ ጠይቀው። የት ነበር የሚሰግዱት ነው? የእስራኤል ነቢያት የት ነበር የሚሰግዱት ነው ያልኩትኝ። አላስቃ አለኝ። በዳዊት ዘመን አላስቃ ይባላል እንዴ? አላስቃ ሲጀምር አላስቃ አይባልም። አላክሳ የሚባለው የመስጊዱ አሁን ኢየሩሳሌም ላይ ያለው እሱ የተተከለበት እስራኤል ከግብፅ ወደ ከጌታ ዘመን በኋላ ሲሰደዱ ነው ያን ቦታ አሕዛብ ረግጠውት ቤቱን የሰሩት ማለት ነው። ዳዊት መቼ ነበር የነበረው? የዛሬ 3000 ዓመት። የዛሬ 3000 ዓመት ዳዊት በነበረበት ዘመን አላስቃ የሚባል ነበር እንዴ? ታዲያ ኢየሩሳሌም እንኳን ብሎ የሚለውን ስም ላለመጥራት ምን ያህል እንደከበደው ማለት ነው። እሱ ስላልመለሰ በቃ ታች ውረድ አልኩትኝ። ኦርቶዶክሱ ገብቶ ልክ እንደገባ ማይክ ሳይከፍት ስርዓት ያዝ አለኝ። አያ የሚወራረስ መንፈስ አለች። እኔ ቤተክርስቲያኒቱን ኦርቶዶክስን ከእስላም ጋር አንድ ናት ብዬ እኔ እንደዚህ አይነት ጭፍን አይደለሁኝም። አይደለችም፣ ልትሆንም አትችልም፣ አይደለችም። ይሄ ግን ማንም እየመጣ የሚያወራ አንዳንድ ወጠጤ ስላወራ ስርዓት ያዝ ብሎ ስላለኝ አይደለም ስርዓት የሚይዘው። እስላሙን ሳናግረው ጌታዬን መድኃኒቴን አምላኬን ኢየሱስ ክርስቶስን እስላም ነው ብሎ ሲል፣ ታላቁን ነቢይ ሙሴን ዳዊትን እስላም ነው ብሎ ሲል ዝም ብዬ አላልፈውም።
አልሰደብኩትም። በስርዓት የአንተን ሰውዬ የምድረ በዳውን ሰውዬ ቁጭ አድርግና የእስራኤል ነቢያት የት ነበር የሚሰግዱት አምጣ ነው ያልኩት። ቤተ ሚቅዳስ ማለት ቤተ መቅደስ ነበራቸው አይደል? የእስራኤል ነቢያት። አዎ። የት? አላስቃ ከሚል የት ነው ቤተ መቅደሱ የነበረው? ኢየሩሳሌም ነው። ኢየሩሳሌም ነው ማለት ያለበት። ኢየሩሳሌም ብሎ የሚለውንም ቃል ለመጥራትም አልፈለገም። አባቶቼ ነቢያትም ላይ ዋሸ፣ ጌታዬም ላይ ዋሸ፣ እስላም ነው ብሎ ማለት ነው። እሱን ዝም በል ብዬ ስለው ሙስሊሙ ኦርቶዶክሱ መጥቶ ስርዓት ያዛለኝ ገና እንደገባ አዳን የሚባለው። ሁለቱንም ስርዓት ሳስይዛቸው ጴንጤው ከታይ ተንጫጫ አልኩ። እደግመዋለሁ ለሶስተኛ ጊዜ በእግዚአብሔር ቃል እናደቅሃለን እንፈጫሃለን ማለት ነው። ጴንጤውን፣ እስላሙን፣ ኦርቶዶክሱን ካወራ በስርዓት ታወራለን፣ ካወራም በስርዓት እናወራለን፣ በእውቀት ማለት ነው። ኢየሱስ ክርስቶስ አላህ የሚባልን አላመለከም። እሱ ማንንም አያመልክም። የዘላለም አምላክ የምድር ዳርቻዎች ሁሉ ፈጣሪ ሁሉ በእርሱ የሆነ ከሆነም እንኳን አንዳች ያለው እርሱ ያልሆነ ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው አምላኬ ነው፣ ጌታዬ ነው። የእናንተን መሐመድና አላህን አያውቀውም። አላህ የምትሉትን የእናንተን ጣዖት አምልኮትም አያውቅም። ክርስቶስ ጌታዬ። እደግመዋለሁ በእግዚአብሔር ቃል እናደቅሃለን እንፈጫለን አልኩ። ጴንጤውን አልኩ። የተንጫጫ ጴንጤ መንፈሳችሁ እንዴት እንደሚወራረስ እያየ ነው የአንዳንዶቹ። የሆነ እኮ ሰውዬ እኮ አይደለም እስላም ነው ብሎ ያለው፣ ጌታን እኮ ነው እስላም ነው ብሎ ያለው። ይበል እሺ ማለት ይችላል፣ መብቱ ነው። ስላለ ኢየሱስ እስላም ነው ማለት አይደለም፣ ግን መረጃ ማምጣት አለበት። ዳዊት እስላም ነው ብሎ ሲለኝ ኦኬ ማለት ይችላል፣ ግን መረጃ ማምጣት አለበት። እንዲህ አይነት ብልግና እንዳለው እስላሞች የሆናችሁ ኑ ግቡ። እስኪ ከዚህ በኋላ ኑ ግቡ እናውራ። በተከታታይ 3 ጊዜ ቤት ከፍቼ በባለፈው ጥቂቶች ናቸው የመጣችሁት። ኑ እስቲ ግቡ ሙስሊሞች። አሁን ኦርቶዶክሱ ለጊዜ ጋፕል አድርገው ኑ ግቡ። ማነው ሙስሊሞች። ኦኬ የእስራኤል ነቢያት ከሙሴ ጀምሮ የእስራኤልን ሕዝብ ከግብፅ ምድር ያወጣ፣ ባህር ከፍሎ ያሻገረ፣ በሲና ተራራ ላይ ሙሴንም ያወራ፣ በእሳት በቁጥቋጦ ለባሪያው የተገለጠ አላህ ነው ወይስ ያህዌ ነው? ኑና ግቡና እስኪ አውራ። እናቱ ወልዳለች። ማን ሂድና ኡስታዞችን ጥራ። 3ኛ ቀን ቤት ከፍተናል። 3 ቀን እንኳን በዚህ በተከታታይ በባለፉት ሳምንት ላይ ከፍቻለሁኝ። እስኪ ሙሴን በሲና ተራራ ላይ ያወራው አላህ ነው ወይስ ያህዌ ነው? እስራኤልን ከግብፅ ምድር መርቶ ያወጣ አላህ ነው ወይስ እግዚአብሔር ያህዌ ነው? እስቲ አላህ ነው ብለህ የምትል ና ግባና አስረዳ። ጥያቄን ጠይቅህ። የእስራኤል ሕዝብ ያመልክ የነበረው አላህን ነው? ሀሩን እስላም ነበር። ሙሳ እስላም ነበር። እውነትህን ነው። የያህዌ ነብይ ነው ሙሴ። አሮን የምትለው አሮንን ነው። የያህዌ ካህን ነው፣ ሊቀ ካህን። የእናንተን መካ፣ የእናንተን መሐመድ፣ የእናንተን አላህ አያውቁትም። ወንድምነት ሶሪ፣ በጣም ስልኬ ሊዘጋ ነው እና በሌላ ስልክ እመለሳለሁ። ከተቋረጠ አለውኝ 4% ሪፖርት አረጉም። አይ ቻርጅ እያደረገልኝ አይደለም እና ለዛ ነው ከጠፋሁት። ችግር የለም። ኦኬ ስለዚህ ይህን ነው እያልን ያለ ነው። እሺ ዝም ብላችሁ አትራወጡ። እኔ አንድ ኦርቶዶክሳዊ ሙስሊሙ መጥቶ ኢየሱስ ክርስቶስ እስላም ነው ብሎኝ እሱን ጥያቄ ስጠይቀው መልስ ካልመለሰ ሳወርደው ሲገባ ያ ሰውዬ ኦርቶዶክስ ሆኖ ሲገባ ሰላም እግዚአብሔር ከአንተ ጋር ይሁን ብሎ ከኔ ጋራ በሚመለከተው ጉዳይ ላይ ካልጀመረ ሙስሊሙን ኢየሱስ እስላም ነው፣ ዳዊትም እስላም ነው፣ ሙሴም እስላም ነው፣ አብርሃምም ያዕቆብም ይስሐቅም እስላሞች ናቸው ብሎ ሲያበቃ የት ነበር የሰገዱት ብዬ ስጠይቀው መልስ ሲያጣ እሱን ከገስት ላይ ሳወርደው ሲገባ ያ ኦርቶዶክስ ስርዓት ያዝ በስርዓት አውራ ምናምን ነገር ብሎ የሚለኝ ከሆነ ምንም ተወው ብራዘር። ክር ያሰረ እስላም ነው። ኦርቶዶክስን በቤተክርስቲያኒቱን በዚህ ሰውዬ ስንፍና አልለካውም። አሁን አዳነ የሚባል በቃ ከእስላሙ ያልተናነሰ ነው። ይዶን ነው ከእስላሙ ያልተናነሰ ክር ያሰረ እስላም ሊሆን ይችላል። በእሱ ኦርቶዶክስን አልለካትም። ኦርቶዶክስ ከእስላም ጋራ እውነት ለመናገር የመንፈስም የትምህርትም የምንም አንድነት የላቸውም።
ምክንያቱም እኔ ኦርቶዶክስ ቤተክርስቲያን ዲያቆን ስለነበርኩ ስለማውቃት ቤተክርስቲያኒቱን ማንም ወጠጤ ጎረምሳ መጥቶ እኔን ሊያስረዳኝ አይችልም ስለ ኦርቶዶክስ። የምንም የትምህርትም የምንም አንድነት የላቸውም። አንዳንዶች አሉ ኢሳና ኢየሱስ አንድ ነው፣ አላህና የኛ እግዚአብሔር አንድ ነው ብሎ የሚለው ኦርቶዶክስ ኖ፣ አንድ አይደለም፣ አንድ አይደለም። ሆኖም አያውቅም። አብ ወልድ መንፈስ ቅዱስ ከአላህ አይደለም። እሺ አላህ ተብሎ አይጠራም። እና ስርዓት ያዙ ለማለት ነው። ቴንክ ዩ። እሺ የሰው ልጅ አቤት፣ ሰላም፣ እንዴት ናቸው? እግዚአብሔር ይመስገን። እንዴት ነህ? አሜን። ስሙ ድንቅ ነው። እግዚአብሔር ይመስገን ደህና ነኝ። አሜን። ከየት ቤተ እምነት ነው ወንድማችን? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። የኢትዮጵያ ኦርቶዶክስ። ቴንኪው። እንኳን ደህና መጣ። እንኳን ደህና ቆያችሁ። አርዕስቱን ቀይረነዋል። ሙስሊሞች ቢመጡ ጥሩ ነበር። በኦርቶዶክስ ወንድሞች ጋር እየተነጋገር ነበረ። ኦኬ ከመሐመድ በፊት እስልምና ነበር ወይ ብሎ የሚል ጥያቄ ይዘናል። አሁን አረን እንዴት ማድረግ እንዳለብን ወንድምነት ዳኒ እየሰማ ነው። አያቸው ግን እዚህ ያላችሁ 560 ሰው ለወደፊት ማለት ነው። ሁሉም ማለት አይደለም። ለእስላሞች አርዕስት ስናደርግ ኦርቶዶክሳውያኑ ናቸው የሚመጡት ለመመለስ። ከኑ ማጅን ወንድሞች እናቶች፣ አሁን በእነዚህ ሰነፎች ምክንያት ቤተክርስቲያኒቱን ጃጅ እናደርጋለን። አላረግም። ኦርቶዶክስ እንዲወዱኝ ኦርቶዶክስ እንዲጣላኝ ብዬ አይደለም፣ ህሊና ስላለኝ። እንዴት ነው ለእስላም ጥያቄ ስናቀር አሁን ይሄ ወንድማችን መጥቷል ስለመጣ አይደለም እንደዚህ ብዬ የምለው፣ እሷን በዚህ አይደለም የመጣው። አሁን አርስቱን የቀየሩ እንዴት ነው አንድ ኦርቶዶክሳዊ ሲጠየቅ እስላሞች ስለ ታምረ ማርያም ስናወራ እስላሞቹ ይመጡላል። ስለ መጽሐፍ ቅዱስ ከኦርቶዶክሳውያን ጋር ስለ ቅዱስ ቁርባን ስናወራ ትናንትና ሁሉ ማለት ነው መሐመድ ነው አህመድ የሚባል ሰው እየመጡ ስለ ቅዱስ ቁርባን እኮ ክርስቲያኖች ነው ወይ ቅዱስ ቁርባን የጌታ እራት ተብሎ የሚባለው ካቶሊክ፣ ኦርቶዶክስና እኛ ወንጌላውያን አማኞች ነን። የጌታችን ስጋና ደም ነው ተብሎ መታሰቢያ ተብሎ የሚባለው መጽሐፍ ቅዱስ ላይ የምናምነውን እኛን የምንወስደው። እንዴት ነው አንድ እስላም የሚመጣው? ወንድሞቼ ናቶቼ፣ ስለ ቅዱስ ቁርባን ስታወራ እኔ ሀሳብ አለ ምናምን ነገር ብሎልህ ይመጣል። ኦርቶዶክሳውያን ኑ ግቡ ብለን ኦርቶዶክሳውያን ኑ ግቡ ስንል እነ መሐመድ ይመጡልሃል። መሐመዳውያንን ስንጠራ ገብረ ማርያም ይመጣልሃል። ለዩ እንጂ ሙስሊሞችና አንዳንድ ኦርቶዶክሳውያን ለዩ እንጂ ማንን ኢንቫይት እንዳደረግን ለዩ። በመጀመሪያ አንተ የጠራው አየለን ነው። አየለ ስትል ተሰማ ዛጋ አቤት ይልልሃል። እኔ እኮ አየለ ነው ያልኩት። ያ አየለ ማለት ተሰማ ነው፣ ተሰማ ማለት አየለ ነው አይነት ነገር ካልሆነ በስተቀር እንደዚህ አትምጡ። እሺ እኔ ለ10 ደቂቃ ለወንድማችን በኋላ ሰጠዋለሁ። ለ10 ደቂቃ ያህል እስኪ እንደው ምናልባት ባንጠብቅም እስኪ ለ5 ደቂቃ ያህል እዚህ ውስጥ ያላችሁ 560 ሰው ሙስሊም አለ። ሙስሊም የሆነ እስኪ አንዳንድ ቁጥር ይጻፍልን። ከመሐመድ በፊት አላህ ነበረ ማለት የእስራኤል ነቢያት አባቶቻችን ነቢያት አላህ የምትሉትን አምልከውታል። የእስራኤል ሕዝብ አምልኮታል። አምልከውታል። ለእስላሞች ነው ጥያቄ። አሁን ይሄ ጥያቄ ለእስላሞች ነው። ኮሜንት ላይ ከምትጽፉ ካላችሁ ኑ ግቡ። አሁን በጣም ለቃማ ላይ ነኝ እንግዲህ ማለት ነው። ራይል ወርቁ ብትባለው አሁን ይሰማል እንደዚህ ቤት ኤርሚና ወጣ።
ኔትወርክ ነው ወይስ ሳምቲንግ የሆነ ነገር ብቻ አንተ ጋር መሰለኝ። ኦኬ ወይስ አይ ዶንት ኖ አላየውም። ወንድምነት አንዲት አሜሪካ ሀገር የምትኖር አንተ ጋር ሞዴሬተር የሆነች እኔንና አገልግሎቴን በጠላትነት የምታይ ሴት አለች። እነግርሃለሁ። አንተ ጋር ሞዴሬተር አድርጋታል። ወንድምነት ዳንዬ አሜሪካ ሀገር ነው የምትኖረው። እሷ ሴትዮ ምናልባት ታስወርደኛለች ብዬ አስባለሁ። ዝም ብዬ ስገምት ግን በውስጥ እነግርሃለሁ። ጴንጤ ናት። አሜሪካ ሀገር ነው የምትኖረው። ትልቅ ሴት ነች። ቡካ አይደለችም። ሌላ ሴት ናት። እነግርሃለሁ። ከዚህ በፊትም እንደዚህ አይነት ነገር ገጥሞኛል። ብዙ ጊዜ እየረሳሁት ነው። ወንድምነት በውስጥ አወራለሁ፣ እዚህ አላወራህም። ኤኒዌይ እሺ፣ ኦርቶዶክሳውያን ሙስሊሞች ካላችሁ ኑና ምንድነው ከመሐመድ በፊት እስልምና ነበር ወይ ብለን ጠየቀን። መልሳችሁ አዎ ካላችሁ፣ በተለይ እናንተ በቁርአናችን ነቢያት ናቸው ብለን እናምናለን እንጠራቸዋለን ብላችሁ የምትሉት አባታችንን አብርሃም ኢብራሂም ትሉታላችሁ፣ ያዕቆብን ያዕቁብ ትሉታላችሁ፣ አባታችንን ዳዊትን ነቢዩ ዳዊትን ዳውድ ትሉታላችሁ፣ ሰለሞንን ሱለይማን ትሉታላችሁ፣ ነቢዩ ዮናስን ዩኑስ ትሉታላችሁ፣ ማርያምን የጌታዬን እናት መይረም ብለትላለ። ችግር የለውም። በሙሉ ብትጠራቸው ግን አይሁዳውያን ናቸው፣ አረባውያን አይደሉም። ልብ በል፣ አረባውያን አይደሉም፣ ጂዩሽ ናቸው፣ አይሁዳውያን ናቸው። የእናታችን የሳራ ልጆች ናቸው፣ የአጋር አይደሉም። ኦኬ፣ የባሪያይቱ ሳይሆን የጨዋይቱ ልጆች ናቸው። እነሱ እናንተ አሁን አላህ ብላችሁ የምትሉትን ያመልኩ ነበር ወይ? እስራኤልን ከግብፅ ምድር መርቶ ያወጣቸው የእናንተ አላህ ነው ወይስ የእኛ ያህዌ ነው? ሙስሊሞች ለሙስሊሞች ሼር አድርጉላቸው። ጥቂት ለሙስሊሞች ሼር አድርጓቸው ወገኖች። ሙስሊም የሆነ መጥቶ የሚያወራ እኛ እኮ ቤት ከፍተን ከዚህ በፊትም እኔ በተከታታይ ይጣርቻለሁ። ኑና አውሩን። እናንተ አላህ ብላችሁ የምትሉት እኛ አብ ወልድ መንፈስ ቅዱስ አንድ አምላክ የእስራኤል አምላክ በአንድነትና በሶስትነት የተመሰገነ የምናመልከው የሰማይ የምድር ፈጣሪ እሱ ነው ወይ? ኑና አውሩን። ከዚህ በፊትም ማለት ነው ጠይቀናል። ይሄው ጠይቀናል። ና ብራዘር ና ጂቢኤስ ኢንፎ አገሬ እስላምናት አይደለም ተብሎ አገሪቱ እስላምናት ነው። እስራኤል እስላምናት ነው። ና ችግር የለም። በቃ እንሰጣለን። ና እንሰጣለን። አሁን አገሪቱ የማናት ምናምን ነገር አይደለም። ስለ እስራኤል ነው አገሪቱ የማናት። እሱንም ከፈለክና እንነጋገር። መጽሐፍ ቅዱሳዊ ስለሆነ የእግዚአብሔር ቃል በግልጽ ስለሚናገር ፖለቲካ አይደለም። የእስራኤል ምድር የእስላም ናት ብለህ የምትል ከሆነ ና እንነጋገር። መጽሐፍ ቅዱስ በግልጽ ስለሚናገር የያዝኩት መጽሐፍ ቅዱስ ምድሪቱ ለማን እንደተሰጠች ስለሚናገር አይ ይሄኛው ይዝለለኝ ብዬ አልልህም። የእግዚአብሔር ቃል ስለሆነ ናና ለማን ነው የሰጠው? ለአብርሃምና ለዘሩ ለዘላለም ርስት እንዲሆን የከነአንን ምድር ሰጥቻለሁ ብሎ ያለው የአንተ መሐመድ ብለህ የምትለው ከመነሳቱ ከስንት ሺህ ከ2700 ምናምን ነገር ዓመት ኦልሞስት ከ3000 ዓመት በፊት ነው። ለአባታችን ለአብርሃም ነው። ኦኬ፣ እስማኤል አይደለም፣ እስማኤላውያን አይደሉም የወረሱት ምድሪቱን፣ ያዕቆባውያን ናቸው 12ቱ አባቶች። ካላችሁ ንግቡ። በየትኛውም ጥያቄ ላይ መጽሐፍ ቅዱስ የሆነው እናወራቸዋለን። ሙስሊም የሆነ አንድ ቁጥር ይጻፍልኝ። እሺ፣ ኦኬ። ተሙ ዘተዋህዶ ይታይ እንግዲህ መጡ። ዘተዋህዶ ሙስሊሞችን ነው ያሁን። እሺ፣ ተሙ ዘተዋህዶ ተቀብያለሁ። ናግባ ሙስሊሞችን ስጠራ ተሙዘ ተዋህዶ ጂሰስ ኢዝ ሎርድ የምትል ጴንጤ ትመጣልሃለች። ስሙ ወገኖቼ፣ ሙስሊሞችን አሁን እየጠየቅን ያለ ነው። እናገቡና አውሩ። እሺ፣ ሁስ ነው ሁሴን ነው ሁስ። እሺ፣ እንኳን ደህና መጣ። እንኳን ደህና ቆያችሁ ሁላችሁ። ከእስልምና ሃይማኖት ነው አይደል? 100%። እሺ፣ ቴንክ ዩ። ኦኬ፣ እስራኤል የሚባለውን ህዝብ ታውቀዋለህ አይደል?
ኦኬ ነቢያት ከነሱ ናቸው አይደል የወጡት? ከእስራኤል የመጡ ነቢዮች አሉ፣ ከእስራኤል ውጭም አሉ። ከእስራኤል ውጭ ያሉ እኔ አሁን ከእስራኤል ከወጡት ነቢያት ውስጥ ቢያንስ 3ቱን ወይ 4ቱን ሲጥራልኝ የእስራኤል ነቢያት ተብለው ከሚባሉ የሱፍ በእኛ የሱፍ በእናንተ ዮሴፍ የምትሉት ያዕቆብ አለ። ከዛ በእናንተ በእኛ አዩብ፣ በእናንተ ኢዮብ። ማን ኢዮብ ወይ አዩብ? ኦኬ ኢዮብ እስራኤላዊ አይደለም። ሹር አይደለም፣ እስራኤላዊ ዝርያ የለውም። እስቲ ቆይ ማቆና ተጀመረ መስሎ 100% ኦኬ ሱለይማን ዳውድ ምናምን ነገር አለ በእንትን ይልቅ ከዘካሪያ ልጀምርልህ። አይ በስቴፕ ስቴፕ የማውቀው ኦኬ ኮንፊውዝ ከማድረግ ዘካሪያ አለ፣ ከዘካሪያ ያዕቆብ አለ፣ ከያዕቆብ የሱፍ ዮሴፍ አለ። ሁሴን አንዴ ሁሴን እሺ ወንድምነት ጠራኝ። እሺ አይ ሼር ይደረግና ሼር ማድረግ ወገኖች ኮፒ ሊንክ ሼር ታብ አድርጉት ፕሊዝ። አሁን ከምትስማሙ ሰዎች ኮፒ ሊንክ ሼር አድርጉት። ኦኬ መሐመድ ኑር ናግባ ላክሊ መሐመድ ኑር ኦኬ ያ ኦኬ ያለ ሴልስት ኮፒ ሊንክ እና ሼር ታብ አድርጉት ወገኖች። እሺ ሁሴን ንገረኝ፣ እስራኤል ነቢያትን ጥራልኝ። ዘካሪያ አልኩ፣ ያዕቆብ አለ፣ የሱፍ ወይ ዮሴፍ። ሰላም አለይኩም ሁሴን። ወአለይኩም ሰላም። እሺ እኔ መሐመድ ነው። እሺ ያ እሺ ኦኬ ወንድማችን እሺ በቃ እነዚህ ናቸው የእስራኤል ነቢያት። ዳዊት የእስራኤል ነቢያት አይደለም? ዳዊት አሁን ያወቁትን የነገርኩህ ዳዊት የምትሉት ዳዊት ነው አይደል? ነቢዩላህ ዳዊት ነው። ዳዊት ነው እኮ የእስራኤል ነቢያት ነው አይደል? እሺ የሱለይማን ሰለሞን የእስራኤል ነቢያት ነው። ሰለሞን የኑስ ዮናስ ነው አይደል? የእስራኤል ነቢያት ነው። ዘካሪያ ነብይ ነው ብላችሁ ምትሉት ነው አይደል? ዘካርያስን ማለት ያ ኦኬ። እነዚህ ነቢያት በዘመናቸው ያመልኩት አላህን ነው ወይስ ያህዌን ነው? ኦኬ አሁን ወደ እሱ ልመጣልህ ነው እንግዲህ። ከዛ በፊት ግን ማለት ርዕሱ አሪፍ ነው፣ ደስ ይላል። ውይይቱም ደግሞ ኮምፎርት እንዲሆን አንድ አስተያየት ለመስጠት ነበር የሚቻል ከሆነ። አይ አስተያየት በኋላ ነው። ኮምፎርት ኤሪያውን ለመፍጠር ነው እኮ ማለት የሆነ ነገር እዚህ ጋር የማውቀው ነገር ስነግርህ እኔ የማውቀው ወደ እኔ ፎርስፉል እንዳደረገህ ሳይሆን የሚሰማኝ ምን አወራና አስተያየት መጨረሻ ላይ ሀሳቡ ላይ እናውራ። እነዚህ ቅድም የጠራሃቸውን ምንድን ነው የሆነ ድምፅ አለ አንተ ጋር ጤጤጤጥ የሚል ሆስፒታል ውስጥ ነህ ወይስ ምንድን ነው? ቤት ነኝ። አይሰማም? ድምፅ ባይረብሸን ደስ ይለናል። የቤተሰብም ድምፅ ካለ ምንድነው? እነዚህ አሁን ቅድም የጠራቸው የእስራኤል አባቶች ድምፅ አለ አንተ ጋር ድምፅ አለ። ሁሴን አላወራም፣ በዚህ ድምፅ አላወራም። በዚህ ድምፅ አላወራም። ይሰማል፣ ከኋላ ግን ይሰማ ድምፅ አለ፣ የቤተሰብ ድምፅ እየወጣ ነው። የህፃን ልጅ ድምፅ ይሰማል። በቃ ይቅርብን ወንድማችን፣ ይቅርብን ሁሴን፣ አንተ ጋር ጫጫታ አለ። ስልኩ ጮኸ፣ ህፃን ልጅ ጮኸ፣ የሴት ድምፅ ይሰማል። ከቤተሰብ ጋር ነው ያለው። በቃ ወጥተህ ጥሩ ቦታ ላይ ካለህ ና ተመልሰህ። እሺ መሐመድ ኑር ኤርሚ ጀሚል ይቀድማል። ጀሚል ነው ጀሚል። እሺ ጀሚል ወጣ ጀሚል። እሺ መሐመድ ኑር ከታች ያለው ማይክን ዝግ ነው እያወራ ከሆነ። እሺ እንዴት ነህ? ሰላም ነው? ሰላም፣ እንዴት አመሻችሁ? እግዚአብሔር ይመስገን። ሀሳቡን የሚቀድመውን አስቀድምና ለሀሳብ የመነሻ እንዲሆን ትንሽ እንትን ልበል ላዳምጣችሁ ብዬ ነው። ማንም የለም እስላም። አሁን አንተ ነው ያለው ሙስሊም።
ሰኒ የሆነ ሰው ይቀድማል ብላን ነበር። አይ በቃ ወጣ። ልንጠራው ስንል ወጣ። ጀሚል ነበር። ጀሚሉም ወጣ። ሁሴንም ጫጫታ ስለሆነ አስወጣሁት። ሙስሊም ሌላ የለም። አንተ ነው ያለው። ጥሩ። ቀጥታ ጥያቄው ምን ነበር? ከመሐመድ በፊት እስልምና ነበር ወይ ነው? እስልምና ነበር ወይ ብለን ከዛ የነቢያት ተብለው በቁርአናቸው የተጠቀሱ አሉ አይደል? አሉ። አዎ ስሞች። አዎ ከእስራኤልም ውጭ ያሉ ነቢያት አሉ። በእስራኤልም ያሉ ነቢያት ስማቸውን ቅድም እነ ዳውድ፣ እነ ሱለይማን፣ እነ ዩኑስ፣ እነ ኢብራሂም፣ ዩሱፍ ምናምን ብለህ ብትጮህላችሁ ምታዋቸው አብርሃም፣ ዮሴፍ፣ ዳዊት፣ ሰለሞን፣ ዮናስ፣ ዘካርያስ እንደዚህ አይደል? ልክ ነው። ኦኬ እነዚህ የእስራኤል ነቢያት ናቸው አይደል? ማይክን ክፈተው። እነዚህ የእስራኤል ነቢያት ናቸው አይደል? ወጣ። የአቅም ጉዳይ ላፍ ብሎ ወጣ። ልክ ነው ብሎ ላፍ ብሎ ወጣ። እሺ ሌላ ሙስሊም አለ? ሌላ ሙስሊም አለ ወይ? ምክንያቱም የሚገርም ነገር ምን እንደሆነ ታውቃለህ? በአብዛኛው ሙስሊም ከእምነቱ ይልቅ ክርስትናን ያውቃል አይደል? ያውም በተጣመመ በተጣመመ መልኩ ያውቃል ከራሱ እምነት ይልቅ ማለት ነው። እና ለዚህ ነው በአብዛኛው ሙስሊም እምነቱን አያውቅም። እንደውም ከቁርአናቸው ይልቅ መጽሐፍ ቅዱስን አያውቁትም ብለን በተጣመመ መልኩ ቃሉን በተጣመመ መልኩ ከመሐመድ ይልቅ ጌታ ኢየሱስን ያውቃሉ። በተጣመመ መልኩም ቢሆን ያው መጽሐፍታቸውም እኮ እንደምነሱን አለ መሐመድን ከሚጠራው ይልቅ ኢየሱስ የተጠራበት ቦታ ይበዛል እኮ አይደል? አዎ ጌታ የተጠራበት ቦታ ብዙ ነውና በጣም ካሉ ግን ይገቡ በደንብ ነው የሚያውቁ ሁሉንም ነቢያት። የሚገርመው ነገር ደግሞ አይ አንደኛ ነቢያት አሁን ዮሴፍ ነብይ አይደለም። ነብይ ነው ብሎ የሚል አብርሃም ነብይ ነው፣ ጌታን የመሰከረለት። ዳዊት ነብይ ነው። ሰለሞን አሁን ነብይ አይደለም፣ በነብይነቱ አይታወቅም። ሂዝ ኪንግ ንጉስ ነው፣ የጥበብ ሰው ነው፣ መጽሐፍቶችን ጽፏል። ጥበብን እግዚአብሔር የሰጠው የእስራኤል ንጉስ ነው። ግን ነብይ ነው ብሎ የሚል ከነቢያት ተርታ ውስጥ የለም። ዳዊት ነብይ ነው፣ አብርሃም ነብይ ነው። ዘካርያስ የትኛው ነው ብለህ ስትላቸው ከዚህ በፊት ጠይቄ ዘካርያስ ካህኑን ነው የሚሉልህ። ቄስ የሆነው ምናምን ነገር ይለዋል። የአይሁድ ካህን የነበረው የዮሐንስን አባት ነው ነብይ ነው ብሎ የሚሉት። እሱም ነብይ አይደለም ካህን ነው እንጂ። እና በሙሉ ደግሞ እኔ በጣም እንትን የሚለኝ ሙስሊሞች ነበሩ ይሉሃል። እና እስራኤል ሲያመልክ የነበረው አላህን ነው ይልሃል። ባለፈው ላይ አንዱ ገብቶ ያወራሁት ማለት ነው። ሳቄንም ያመጣዋል፣ መንፈሴንም ያበሳጨዋል። ግን መንፈሴ የሚያበሳጨውን ቻል አድርጌው በእውቀት ነው መርታት ያለብኝና ስንጠይቃቸው ግን አይመልሱም። ስለዚህ ሁሴን የተባለው ሞክራለሁ ብሎ ነበር ጫጫታ። ሁሴን ካለ ና ተመልሰ፣ ወይ ሌላ እስላም ካለ ይግባ። አንድ ቁጥር ሲጻፉልን እስላሞች ካላችሁ 600 ሰው አለ።